የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወደ እንግዳችን እናልፋለን። ዶክተርም ነው ዘማሪም ነው በጣም ብዙ ነገር ነው ነገርም አለ። ለማንኛውም ጨዋ ሆኜ ነው የማናገረው። ሞቅ አድርጋችሁ ወደዚህ ጋብዙልኝ። ዶክተር ደምሰው ወደ መድረኩ። ቺርስ ብያለሁ። እንኳን ደህና መጣ ዶክተር። እንኳን ደህና ቆየኝ ሰይፍሻ። ሰላም ነው? እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ስሰማ እንትንም አለህ መሰለኝ። ትንሽ አይከብድም ግን ማለት ከመታህ በኋላ ነው የምታከማቸው? አይ ያኔ በወጣትነት በፍንዳታ ዘመን ነው የሚባለው በዛን ጊዜ የነበረ ነው። አሁን እንኳን ያው እንደምታየው ነጫጩም መጥቷል። ስለዚህ ራስን ለመጠበቅ ብቻ አሁን እንደዛ ነው። ለነገር እኮ ያው ስላለ አትማታም እኮ እንደው ትግስትን ነው። በጣም ልክ ነው። እሱ ሞር እንደዛ ነው፣ ትግስት ነው። ፕላስ ደግሞ ለጤናም ጥሩ ነው። ያ ነው። አያየው ነበር ፎቶ ላይ እኮ እንዲጨራሽ ቻይናዊ። አዎ እዚህ ጋር አንድ የቻይና ምክትል ጠቅላይ ሚኒስቴር መታ የጤና ትልቅ እንትን ነበር፣ ሰሚት ነበር፣ አኑዋል ሰሚት። እሺ እዛ ላይ ያው እንደምታየው እኔ ብቻ ነኝ ከአፍሪካ ያለሁት። ሾው እያቀረብን ነበርና ከጓደኞቼ ጋር ነው። ኦልሞስት 8 ዓመት ምናምን ሆኖታል። ደስ ይላል። የዘንድሮ ዶክተሮች በጣም ደስ ይላሉ። ምክንያቱም ባለፈው አሁን ሞዴልም ነች፣ ማስታወቂያ ሰራተኛም ነች። ያየው ነበር። አዎ ያንተ ደግሞ ትንሽ ወጣ አለብኝና ደስ ይላል። ምን ቤልት ነው ያለ? እኔ እስከ ጥቁር ቤልት ሄጃለሁ። ብላክ ቤልት? አዎ ከሃይ ስኩል ጀምሬ ነው ውሹ አንዴ ሰራለሁ። ተመልካቾች የራሱ አክብሮትም ፍርሃትም ነው እንዴ ጭብጨባቸው እንደዚህ ነገር። እስከ ብላክ ቤልት? አዎ እስከዛ ድረስ ሄጃለሁ። ቀጠልኩበት፣ ቻይናም ቀጠልኩ። እዛ ጥሩ ነበር። በጣም ደስተኛ ትሆናለህ ስፖርት ስትሰራን። ኦልሞስት 2 ዓመት ምናምን ታውኩኝና ወፋፈርኩ እንጂ እንደዚህ አልነበርኩ። ያ ካላስታወስከውና ካልተለማመድክበት ሊጠፋ የሚችል ነገር ነው ወይንስ ሁሌም ከነ ክብርና ከነ ችሎታ ትቀመጣለህ? ኢነርጂው እየቀነሰ ይመጣል። ይሄ የነበረ ፓወር መገለባበጡ ምኑ እሱ ነገር እየቀነሰ ይመጣል። ስፕሊት ሰራ ነበር፣ እሱም የመቀነስ ነገር ይመጣል። ምክንያቱም ሰውነትም እየጨመረ ነው የሚሄደውና ሁልጊዜ ሰውነትን ሜንቴን ማድረግ ያስፈልጋል በስፖርት ሁልጊዜ። ካላደረግነው ግን በተለይ እንደውም በጣም ስፖርት የምንሰራ ሰው ሆነን ለ1 ዓመት ለ2 ዓመት ስፖርት የምናቋረጥ ከሆነ በጣም የማይሆን ነው የምንሆነውና እኔ እዛ ውስጥ ነው ያለሁት አሁን። በጣም ይገርመው የቻይና ባህላዊ ሕክምና ሁሉ አጥንተሃል። አዎ እስኪ ስለ ራስህ ንገረኝ። ምክንያቱም አሁን ስሰማ በጣም ብዙ አካላቸው የተጎዱ ሰዎችን እጅና እግራቸውን የመጠገን የማይሰራ ነርቭ ሁሉ እንደውም አንድ ቪዲዮ ላሳይ እስኪ። ምናልባት ይህ ሰው ሲጽፍ ሁሉ አየሁት፣ ምክንያቱም እጁ ተቆርጦ ነበረ። ጤና ይስጥልኝ። ዶክተር ደምሰው እየሰባላለው። የምትመለከቱት አለሙ ይባላል። ከወለጋ ነቀምት አካባቢ የመጣ ነው። 2 እጁን የተቆረጠ በአደጋ ምክንያት ቴክኖሎጂ የደረሰበትም ቢያንስ ከፍተኛ ቴክኖሎጂ ያለው አርቲፊሻል እጅ ሰርተንለታል። ይሄ አርቲፊሻል እጅ ሴንስ ያደርጋል። የቀረውን ጡንቻ በመጠቀም ሴንስ እያደረገ መጨበጥ፣ መዘርጋት፣ ማጠፍ፣ ሁሉ ነገር እንዲችል ውሃ መጠጣት፣ ዴይሊ አክቲቪቲውን እንዲያከናውን የሚረዳ ነውና እስቲ አንድ ጊዜ ቆም ብለን 2 እጃችን ቢቆረጥ እንዴት እንበላለን፣ እንዴት እንጠጣለን፣ የዕለት ተዕለት ኑሯችን እንዴት እናስኬዳለን የሚለውን ነገር ስናስብ ከባድ ነውና ለዓለሙ እግዚአብሔር ረድቶን ይሄን የመሰለ እጅ ሰርተንለታል። ይገርማል ሴቪሻ። ይሄ ሰው አለሙ የሚባል ነው። ከወለጋ ገጠር አካባቢ የመጣ ሰው ነው። በኢኮኖሚም በዛ ደረጃ ራሱን ሰፖርት የሚያደርግበት ደረጃ ላይ አይደለምና ወደኛ ተቋም መጣ እና ልክ እንደመጣ እኔ ሞር እንደዚህ ከአካል ጉዳተኞች ምናምን ሞር ቀርቤ ምሳ ምንም አብሬ የምበላ ሰው ነኝ። ላይክ የግድ እንትና አይደለምና ምሳ ቀረብንና ምሳ እንብላ አልኩኝ። ያው እኛ ሀገር እንጀራ ነው እና እንጀራ ቀረበ። 2 እጅ የለውም፣ ረስቼዋለሁ። እኔ ራሴ ረስቼዋለሁና ብላ ቀረበና ብላ አልኩት። አይ ዶክተር እኮ ነው ያልበላም። ለኔ ራሱ ነው የነገረኝና በቃ ዛት ማች ይሄ ሰው በቃ ለየት ያለ ነገር ኢትዮጵያ ውስጥ ይሄ እጅ ካሁን ቀደም ተሰርቶ አያውቅም። እንደዚህ ኮስሞቲክ ምናምን ነው እንጂ ተሰርቶ አያውቅም። አሁን ይሄ ምንድነው
ሁለት እጁ ነው የተቆረጠው። ከዚህ በላይ ግን የቀሩ እጆች አሉ፣ ጡንቻዎች አሉ፣ ነርቮች አሉ። እነዛ ነርቮች ሴንስ አድርጎ እንዲንቀሳቀስለት ከዚህ በታች ያለው እንዲንቀሳቀስለት ነው ያደረግነው በሴንስ አድርገን። ማዮ ኤሌክትሪክ አርቲፊሻል ነው ይሄ። ማዮ ኤሌክትሪክ ማለት ማዮ ማለት ጡንቻ ነውና የቀሩትን ጡንቻዎች ለምሳሌ አሁን ይሄን እንደዚህ ስናንቀሳቀስ እዚህ ጋር ኮንትራክት ያደርጋል። ስለዚህ ይሄን ኮንትራክት ሲያደርግ እንዲዘረጋ ነው የምናደርገው። በዚህ ጋር ደግሞ ኮንትራክት ሲያደርግ እንዲያጠፍ ነው። ስለዚህ እሱን ያችን ሴንሰሩን እዛ ጋር አድርገን ኦፍ ኮርስ በጣም ስፔሻል የሆነ አርቲፊሻል ነው የሰራንለት። በጣም ደስተኞች ነን። በጣም ደስተኛ ነው እሱምና ሶኒ እንዳውም ዛሬ ችሎ ራሱ ቢመጣ በጣም ደስ ይለኝ ነበር። በጣም ታየው ነበርና እሱን እንደዚህ ሰርተንለታል። እግዚአብሔር ረድቶን በጣም ይሄ እውነት በጣም ደስ ይላል። ዋው! አሁን ይሄንን እጅ ለመስራት ምን ያህል ጊዜ ፈጀባችሁ? 4 ቀን አይፈጅም ኖርማሊ። ምክንያቱም መጀመሪያ መለካት አለበት። ከተለካ በኋላ እነኚህን አርቲፊሻሎቹን ሴንሰሮቹን ከውስጥ የሚገጣጠሙትን ገጣጥሞ መስራት ምናልባት አንድ ቀን ተኩል ነው የሚፈጀው። ከዛም በኋላ ያለው ነው ግን ትሬን መሆን አለበት። እንዴት እንደሚጠቀምበት እናስተምረዋለን። አሁን እሱን ኤክሰርሳይዝ ያደርግ ነው እስከ 1 ሳምንት እስከ 2 ሳምንት ምናምን ሊወስድበት ይችላል። አሁን በደንብ ኤክሰርሳይዝ አድርጎ በደንብ አድርጎ ይጨብጣል፣ ይዘረጋል፣ ቀበቶ ይፈታል። ባይሆን ግን እንዴት ቀበቶ እንዴት ይፈታል፣ ሽንት ቤት እንዴት ይቀመጣል፣ ብዙ ነገሮችን ስናስብ በጣም ከባድ ነው። አንዳንድ ጊዜ አካል ጉዳተኞችን አለመረዳት በጣም ከባድ ነውና በተቻለ መጠን እንግዲህ እናደርገናል። ቴክኖሎጂ ለበጎ መጠቀም በጣም ደስ ይላል። ዶክተር ደምሰው በእናታችሁ በጣም አመስግኑ። ቆይ ዶክተር ደምሰው ብዙ ሰው ነው የሆንክብኝ። ምክንያቱም ያው እንግዲህ እንዲህ አይነት ችግሮችን የመፍታቱ ጉዳይ ላይ ያለ ይሄ ጉዳይ ደግሞ አሁን ከባህላዊ ሕክምና ጋር ይራራቃል ብዬ አስባለሁ። ሁለቱ እንዴት ጎን ለጎን አስኬድከው? እኔ የባህላዊ ሕክምና የቻይኖች የባህላዊ ሕክምና ሞደርን ነው አሁን። እሺ በልጅነቴ ተሰብሬ ነበር ሐረርጌ አካባቢ። ያው አንተም ያረር ሰው ነው ታውቀዋለህና ተሰብሬ እጄን በደንብ አድርጎ ገጥሞልኛል። አስታውሳለሁ ልጅ ሆኜ ነው እና ይሄን የባህላዊ ሕክምና ሞር ማጥናት ማሳደግ የሆነ ህልም ነገር ነበረኝና እግዚአብሔር ረድቶኝ ያንን ቻንስ አገኘሁኝ። በ2002 ምናምን አካባቢ ያንን ቻንስ አገኘሁኝ። ተማርኩት፣ በጣም ዘለኩበት። የሚገርም ነገር እስከ ፒኤችዲ ድረስ ደርሼበታለሁ የባህል ሕክምናውን የቻይኖቹን። ግን ምን አደረኩኝ? አሁን የቻይኖች የባህል ሕክምና የተለያየ አሁን ለምሳሌ ዌስተርን ሜዲሲን ምን የሚባለውን አሁን ሆስፒታል ላይ የሚሰራው እሱንም ተምሬዋለሁ። የተለያየ ስፔሻሊቲ አለ። የነርቭ አለ፣ የአጥንት አለ፣ የውስጥ ደዌ ምንም የቆዳ ብዙ ነገር አለ። የእነሱም አላቸው። በዛ ደረጃ አሳድገውታል የባህል ሕክምናቸውን። እና በጣም ኢንተረስቲንግ ነው። ስታነበው ሰማው ኢንተረስት ትሆናለህ። ስትገባበት ደግሞ ጭራሽ ይሄ የባህል ሕክምና ነው ወይ ነው የምትለው። ስለዚህ በአብዛኛው ሕክምና ብለው ባህላዊ ስለ ቻይና ሳነብ ያየሁት እጽዋት ተኮር በቃ ተፈጥሮ ተኮር ቀመም በመቀመም ያንን ለተለያዩ ሕክምናዎች የመዋል ነገር ነው። ከዛ ይለያል ይሄኛው። የነሱ የባህል ሕክምና ለየት ያለ ነው። ኦልሬዲ ዶክመንት ማድርገውታል፣ ጽፈውታልም እና ፕራክቲካልም ነው ያስተምሩታል። የሰው ልጅ ከታመመ የሚድነው የሆነ ነገር በመውሰድ ብቻ አይደለም። ይሄ ሂውማን ኔቸር ኢዝ ሂውማን ቢንግ ሆሊዝም ከሆሊዝም ጋር እንትን ይሉታል። ኢንተርኮኔክትድ ነው ማለት ነው። ከአየሩ ጋር፣ ከዛፎቹ ጋር፣ ከመሬት ጋር፣ ከውሃ ጋር፣ ከማንኛውም እንትን ጋር ኢንተርኮኔክትድ ነው። እሺ። ስለዚህ አሁን ያ መድኃኒቱም አለ፣ የሚቀመመው መድኃኒት አለ። እሱም ሞደርን ነው። በፒልስ ደረጃ፣ በፓውደር ደረጃ፣ በቅባት ደረጃ በተለያየ መልኩ ነው የሚሰጠው ማለት ነው። በተጨማሪ እንደገና ደግሞ ኦርቶፔዲክስ የሚባለው ማለት የአጥንት እኔ አሁን ለምሳሌ የመጀመሪያውን ሕክምና ጎንደር ዩኒቨርሲቲ ከጨረስኩኝ በኋላ አለርት ሆስፒታል ነበር የምሰራው ወደ ቻይና ከመሄዴ በፊት እና ሞሮፍ አጥንት ላይ የመስራት እድል ገጥሞኝ ነበረ። ጥሩ አጥንት ማንኛውም አጥንት የተሰበረ አጥንት እጠግን ነበር። በጣም ጥሩ ፕራክቲሽነር ነበርኩኝ አለርትና ይሄንን ደግሞ ሞር በቻይኖች ሕክምናም ደግሞ ደገፍኩት። በጣም ኢንተረስትድ ነው። የቻይኖቹን ወደ ቴኩኝ ሞር ወደ ኦርቶፔዲክስና ወደ ኒውሮሎጂ ከአጥንትና ከነርቭ ጋር የተያዘ ሞር ወደዛ ገፋውበት። አሁን ይሄ አርቲፊሻሉም በዛው ልክ ጎን ለጎን ነው የተማርኩት። ይሄ አርቲፊሻል ይሄ ሪሃቢሊቴሽን የሚባለው ፊዚካል ሪሃቢሊቴሽን፣ የፊዚዮቴራፒው፣ የፕሮስቴቲክ ኦርቶቲኩ እነሱ ጋር አክሰስ አለ። ሞር ትለማመዳለህ፣ ፕራክቲስ ታደርጋለህ። እንደዚህ አይነት ትልቅ እድል ነውና ይሄን እድል ለምን አልጠቀምበትም? ጊዜ ደግሞ በጣም አለ። የሚገርም ነገር ይሄኛውን ስትማር ጎን ለጎን ይሄን እማራለሁ።
በዛው ላይ እንደገና ብዙ መሰራቸውም ስራዎች አሉ። ስፖርቱንም እሰራለሁ። የሚገርም ነገር አሁን አሜሪካን ሀገር ያለ ወዳጄ ዶክተር ነውና እዛ ስላለው ሲስተም ሲነግረኝ ስፔሻላይዝ ማድረግ የሚፈቀድልህ አንድ ጉዳይ ላይ ነው። ትኩረትህንም ሀሳብህንም ሰብሰብ አድርገህ በዛ ጉዳይ ላይ ኤክስፐርት እንድትሆን ቻይና መሆኑ ጠቅመዋል ብዬ አስባለሁ። በጣም ከዛ አንጻር አሁን ጥግና ጥግ ነው የምትነግረኝ ህክምናዎች። በዚህ በኩል በባህል ህክምና፣ በዚህ በኩል ደግሞ እንደገና ከነርቭ ጋር በተገናኘ የቱ ግን ይበልጥ ስትሰራው ነፍስን ያስደስተዋል? አሁን ይሄ የሪሃቢሊቴሽኑ ሞር እያየኸው አሁን ለምሳሌ ይሄን ቅድም ያሳየኝ ልጅ እጁን ተናልክለት ወዲያው እዛው ጋር የምታየው ነገር ነው። ደስታውን ታየዋለህ። ደስታውንም ታየዋለህ። እንደገና ደግሞ ፓራላይዝ የሆነውንም ሰው በዛ ደረጃ እግዚአብሔር ረድተው ስታቆመው ያ ኢሚዲየት የምታያቸው ነገሮች በጣም የሚያስደስቱ ናቸው። ኦፍ ኮርስ ምንም እንትን የለውም። ሁሉም የየራሳቸው የሆነ ስፔሻል ነገር አላቸው። የባህል ህክምናው የራሱ የሆነ ስፔሻል ነገሮች አሉት። በጣም ብዙ ነገሮች የምታውቅበት ከአኗኗር ከአመጋገብ። ባህል ህክምና ማለት ባይዘው መድኃኒቱን ብቻ አይደለም፣ ምግቡ ራሱ አንዳንድ ጊዜ እኛ ምግብ አወሳሰዳችን ለምሳሌ እንደውም ኤርሚያስ አመልጋን አቅርበው ነበርና በቀን አንዴ ነው የምመገበው። በቀን አንዴና በጣም እኔ ሐሳቡ በጣም ይገዛኛል አንዳንድ ጊዜ እሱ ሐሳብ ማለት ነው። ምግብን ወደ የደስታ ለደስታ ምንጭ የምናደርገው ከሆነ በጣም ከባድ ነው የሚሆነው። መደሰት ስንፈልግ እሱን ነው የምንወስደው ማለት ነው። ሰውነታችን ፈቀደም አልፈቀደም ፋት መውሰድ አለብን የለብንም፣ ፋት ከሆነ የሚመቸን ሁሉ ጊዜ እንወስደዋለን ማለት ነው። ሰው እነኚህ ነገሮች ሁሉ የምግብ አይነቶች በባህላዊ ህክምና ቁጭ ተደርጎ የተቀመጡ ናቸው። በቃ ይሄን እንደዚህ አይነት ምግቦችን ለእንደዚህ አይነት ህመም ካለብን እንደዚህ አይነት ምግቦችን አዘውትር፣ እንደዚህ አይነት በሽታ ከሆነ ያለብህ እንደዚህ አይነት ምግቦችን አዘውትር። የግድ መድኃኒት ማዋጥ አይኖርብህም ማለት ነው። እና በተለይ ደግሞ በዛ ላይ አኮምፓክቸር የሚባልም የባህላዊ መድኃኒት አላቸው። መርፌ ነች። እሷን የተለያየ ቦታ ተሰካታለህ እንደየንትኑ እና እሷንም ትማራለህ። which እንትን በቃ ጥሩ ነገሮች ናቸው ብዬ አስባለሁና ትምህርትን እንግዲህ ማንኛውንም ምልህ ጊዜ ከሰጠኸው ብዙ ነገሮችን ማወቅ መማር ትችላለህ። ያንን ነው አሁን ፊል ያደረኩት። ይሄን ብቻም አለም ሌላ ነገሮችም ገብቼ ብዙ የተማርኳቸው ነገሮች አሉ። ስለዚህ ሁሉ ተማሪ ነህ ማለት? yes አሁንም እማራለሁ። ይሄ ስትመረቅ ይመስለኛል እዛው ቻይና ነው? ይሄ ፒኤችዲን ስመረቅ ነው። አሁን እዛው ቻይና ነው። የፒኤችዲ ኮሊጎቼ ናቸው እነኚህ የተመረቁ ጊዜ ነው። ያው እዛ እንደመኖር እዛ እንደመማር ቻይንኛ ትችላለህ እንዴ? ቻይንኛ እችላለሁ፣ ሞክራለሁ። ያው ቻይንኛ እችላለሁ ለማለት እዛ ምናልባት ተወልደ ማደግም ሊያስፈልግ ይችላልና አንዳንዴ ራሳቸውም ይጠፋባቸዋል። በተለይ ካራክተር ቻይኖቹ ራሳቸው እቺኛዋ ነች የሚሉት ነገር አለና መግባባት እችላለሁ ብዬ አስባለሁ። አይ አልታማም። ቻይና እና ኢትዮጵያ በብዙ ነገር አብረን እየተዋሃድን ነው። ሰርጎችን ሁሉ እያየው ነው። ምናልባት ቻይንኛ የምትችል ከሆነ እስኪ ቃላቶችን በመስማት ብቻ የመገመት ጨዋታ አስቤላለሁ ብለኛል። እሺ ያው ልክ ነው። እስኪ ዝግጁ ናችሁ? እስኪ ታግዙኛላችሁ? እሺ አሁን የመጀመሪያውን የምናደርገው እኔ ቻይና ገና መጀመሪያ ሲሄድ የገረመኝን ወርድ ነው አሁን አንተንም ጠይቀህ። እኔ ሀረርጌ ተወልጄ ስላደኩኝ ኦሮምኛ ማቃለው በደንብ እናገራለሁ፣ ሰማለሁ እና አይ ቲንክ መልሱን ነገርኩ መሰለኝ። ዱዌ የሚባል ወርድ በጣም ገርሞኝ ነበረ። ዱዌ ቻይንኛ ነው? ቻይንኛ ነውና ዱዌ አዋጡ እስኪ ዱዌ ዱቤ ነው። ወደ ዱቤ ነው የሚሄደው። ዱዌ መልእክት ቶሎ በይ ሆነ ዱቤ ነው ማለት ኦሮምኛ የሚችል ሰው አለ እዚህ ውስጥ? ሞተ በትክክል ተመልሷል። ሞተ በኦሮምኛ ግን አይደለም። እኔ የተሸወድኩበትን እሱም ተሸወደ ማለት ነው። ዱዌ ማለት በኦሮምኛ ሞተ ማለት ነውና የመጀመሪያ ጊዜ እዛ ሲሄድ ዱዌ ይላል። ጉዳይ ሞቷል ግን ትክክል እንትኑ መልሱ ምንድነው? አዎ ነው። ልክ ነው። አዎ በእነሱ ልክ ዱዌ ማለት አዎ ማለት ነው። አዎ ማለት ነው። yes ዱዌ ይላል። እስቲ እንደዚህ ከሆነ ሌላ ደግሞ ሲያንድ እንሞክር። ጋኑ አንዳንድ ቃላቶች እኮ ይወራረሳሉ። ጋኑ ከሆነ አሁን ሞር እኮ ከዚህ ከአማርኛውን ከኦሮምኛውን ጋር ላቀራርበው ብዬ ነው። ጋንም አለ ወደዛም የእንግሊዘኛውም አለ። ጋን እሺ፣ ጋን ምን ሊሆን ይችላል? በቻይንኛ የሚችል
ጋን ቆይ አካባቢውን ንገረኝ ምን ላይ ሊሆን እንደሚችል ጋን የፍቅር ነው የምግብ ነው ሁለት ነገር አለ አሁን እኛ ፕሮናውንሴሽኑ ላይ ያው ትንሽ ይምታታል ቻይኖች እንትኖች የሚያጠብቁት የሚያላሉት እንትኖች አሉ ጋን እንደዛ እያሉ የሚሄዱት አለና አሁን ይሄኛው ጋን ምለው ምንድነው ባዶ ማድረግ ማለት ነው አንደኛው ሊቨር ነው ጉበት ነው ይሄኛው ደግሞ ባዶ ነው ለምሳሌ አሁን ቻይኖች እንደዚህ አድርገው ጋምቤ ይለዋል ጋምቤ ካሉክ ቸርስ ነው የነሱ ቸርስ ነው ግን ከነሱ ጋር መጠጥ ምናምን መጠጣ ከሆነ ጋምቤ ካሉክ በቃ ከሆነ ከአንድ ሰዓት ምናምን በኋላ የለህም ተሰክራለህ ማለት ነውና ባህላቸው ማለት ጋምቤ ኢምፒቲ ያደርግ ማለት ነው ቤዝ ነው ጋምቤ ካሉ ጋምቤ ማለት አንዴ ኢምፒቲ ነው የምታደርገው ጋምቤ ካሉ ከአንድ ሰዓት በኋላ ትደፋታለህ ስለዚህ ምንድነው ጋን ኢምፒቲ ማለት ነው ቤ ማለት ቤዝ የሚባል ኩባያ ማለት ነውና ኩባያውን ኢምፒቲ ያደርግ እና አስቀምጥ ነው በቃ ስለዚህ ከነሱ ጋር ስትጣ ጋምቤ ካሉክ እንደዚህ ትንሽ ፉት አድርገህ ማስቀመጥ የለም ጋምቤ ጨርሰው ማለት ነው እሺ ተራ ቁጥር 3 ጥያቄው እስካሁን ወረቀት ላይ የሚያስኩልህ አለ ለምሳሌ ምን ልጠይቅ መሰለ ቶፋ ከጋን ወደ ቶፋ ገባን ቶፋ ትንሽዬ አሁን ለምሳሌ ቶፋ እንትን ንገረኝ ቶፋ ምን ሊሆን አካባቢውን ብቻ ንገረኝ የሰውነት ክፍል ነው ያ ነገር ነው ቶፋ ጡት ይሆን እሺ ታፋ ነው አንተ ምናልባት ረስተው ሊሆን ይችላል ታፋ አይደለም ቶፋ ምን ሊሆን ይችላል እንዴ ገመታችሁ ረስተው ሊሆን ይችላል ስላልኩ ነው መላጣ ነው ታፋ ጸጉር ነው እና አንዱ ጓደኛዬ ቻይንኛ በጣም ብዙ አይችልም እና ግን እችላለሁ እሰማለሁ ምናምን ይላልና መላጣ ነው እንዳንተው ማለት እሺ ከዛ ኒደቶፋ ሃውካን አለው አንዱ ቻይና ያንተ ጸጉር ያምራል ማለት ነው አይደለ እንደዛ ነውና ከዛ ሼ ምናምን ነገር ሲሪየስ ሆኖ ነው ሼ ማለት እሺ አመሰግናለሁ ሼ እንደዛ አለ ሌላ እንሞክር እስኪ ሽፋን ለማ ቻይንኛ ነው ሽፋን ለማ ሽፋን ለማን እንስጥ ነው ሽፋን ለማ ምንድነው አካባቢው ንገረኝ እስኪ ይሄ ደግሞ ከምግብ ሽፋን ለማ ሽፍንፍን ጥያቄ ሽፍንፍን ነው ሽፋን ለማ ይሄኛው እንኳን አገምተውም ቆይ የምግብ አይነት ነው አይ የምግብ አይነት ሳይሆን ከምግብ ጋር በተያያዘ ተገናኘ በቃ ቆይ ልገም ጥያቄ ነው እሺ ሽፋን ለማ የሚታኘክ ነው የሚጠጣ ነው ሁሉንም ሊሆን ይችላል ነው ሁሉንም ሊሆን ይችላል የታኘከ የሚጠጣ ምን ዳር ሽፋ አግዙኝ ጥያቄ ነው አሁን ለምሳሌ ከምግብ ጋር በተያያዘ ምን ልጠይቅ እችላለሁ ላይክ የሆነ ምሳ ሰዓት አንተን አግኝቼ ምን ልጠይቅ እችላለሁ ከምግብ ጋር በተያያዘ እንደዛ ነገር ነው ሽፋን ለማ እንብላ ደርሰህበታል ግን መልሱን ልናገር ሽፋን ለማ ማለት በላህ ወይ ማለት ነው እና ይሄንን እንደ ሰላምታቸውም ነው የሚገርም ነገር ቻይና አሁን እቺን ያመጣሁትም አውቄ ነውና እንደ ሰላምታም ነው ሽፋን ለማ የሚሉት ያው ድሮ እንግዲህ ከ50 60 ዓመት በፊት ያው ቻይና ውስጥ እንደኛው ከኛው የባሰ ነበር አይደል አዎ ረሃብ ነበር ስለዚህ እንደዛ ስለነበረ ያ የመጣው እንትን እስካሁን ድረስ ዘልቋልና አንዳንድ ጊዜ ልክ እንደ ሰላምታ ነው የሚጠቀሙበት በልታህል ወይ ሽፋን ለማ ይላል ሽፋን ለማ በላችሁ ሽፋን አይ እኛም ጋር እንደዛ መሆን አለበት በላህ ይላል ግን እኮ እናቶች ይላሉ በልታህል ለማረጋገጥ ይሞክራል አዎ ስለዚህ አሁን እሱ ነው ሞሮፍ ከዛ ጋር የተያያዘ እንደሆነ ነው አሁን እነሱ ካልቸራቸውን ባህላቸውን ያስተምሩሃል ቋንቋቸውንም ሲያስተምሩ ከባህልም ጭምር ነው የሚያስተምሩና ይሄ ኢንተረስቲንግ የሆነ እንትን ስለሆነ ነው እና አንድ የመጨረሻ እስኪ የመጨረሻ ጥሞኛል እሺ ሃይዝ የጠብ ነው ጠብ ነገር ነው የሚመስለው ሃይዝ
ነው አይደለም። ሀይዝ ሀይዝ ነው። አካባቢውን ንገረኝ። ከሰው ጋር የተያያዘ ነው። ከሰው ጋር የተገናኘ የተለያየ እድሜ የሰው ልጅ የተለያየ እድሜ ሀይዝ የተለያየ እድሜ ሀይዝ አረጀ ወይ አይደለም። ሀይዝ አረጀ ማለት ላውለ ነው። ላውለ ላውለ ሀይዝ ወለድኩኝ። ያው ቀድሞ ምንድን ነው ሀይዝ ማለት ልጅ ማለት ነው። በቻይኖች ልጅ ማለት ነው። ሀይዝ ሰይፉ ሀይዝ ሀይዝ በጣም እኔ እውነት ሀይዝ ግን እንትኑ አላቸው የራሳቸው ነገር አይደል? አዎ በጣም ልክ እንደኛው ሀገር አሁን ለምሳሌ ሶማሌኛውም አፋረኛውም የራሱ የሆነ እንትን አለው። ትግረኛውም ልክ በጉሮሮ የምትናገረው አለ። የነሱም እንደዚህ አይነት እንትን አለው። የውበቷ ማማር የፈገግቷ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዚላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። ሁሉንም አይነት ኢንሹራንሶች እንቀበላለን። ጤነኛና ያማረ ጥርስ እንዲኖሩት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን። ሁሉንም አይነት ኢንሹራንስ እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም የጥርስ ህክምና መኪና ቅንጦት አይደለም። መኪና ሁነኛ አገልጋይ ነው። ምቾት፣ ውበት፣ ጥንካሬና ፍጥነት የተላበሱ የዘመኑ ምርጫ ዘመናዊ ቄንጠኛ ሱዙኪ መኪኖች ከኢትዮ ክሬዲት ለገበያ ቀርበዋል። ኢትዮ ክሬዲት ሱዙኪ ዲዛየር፣ ሱዙኪ አልቶ፣ ሱዙኪ ሴሌሪዮ እና ሌሎችም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ የግሎ ማድረግ ይችላሉ። 50% የባንክ ብድር ተመቻችተዋል። ለገዙት መኪና ደህንነት የጥገና አገልግሎትና በቂ መለዋወጫ አቅርበናል። በመኪናው ወደ ፈለጉበት ቦታ በነፃነት ይጓዙ። ይጎብኙን። ወደ ሾውሩማችን ኦሎምፒያ ምንትዋብ ህንፃ ጎራ ይበሉ። ኢትዮ ክሬዲት። ምናልባት ዶክተር እዚህ ጋር የማየው ስለ ምግብ ቅድም እያወራ ነበረ። የቻይና ምግብ ነው ሆኔ? አዎ ይሄ የቻይና ምግብ ነው። ቻይኖች በጣም የተለያዩ ምግቦች ናቸው ያላቸው። አሁን ምን እንደምትበላው? አሁን ይሄ ሲፉድ ነው፣ የባህር ምግብ። እሺ አሁን የባህር እንግዲህ ኢትዮጵያኖች እንግዲህ ከአሳ ውጪ ሌላ ብዙም የመብላት ኤክስፒሪየንሱ የለም። የባህር ኤሊ ያበሉህ? አይ እኔ ኤሊውን አልበላም። የባህር ኤሊም አለ እንደ ምግብ እንጂ አሁን በጣም ምርጥ የሆነ ምግብ አድርገው ነው ኤሊውን የሚያቀርቡት። ግን አሁን ይሄ እነ ኦይስተር የሚባሉ አሁን ለምሳሌ ኦይስተር ነው። ይሄን ነገር ፊልም ላይ ያዋለው ብዙ ጊዜ ሞከርከው? ይሄ በጣም ምርጥ ምግብ ነው። ለኔ በጣም ተስማምቶኛል። ቴስት አድርጌው እንደውም በጣም ውድ ነው። በነገራችን ላይ ከማስጠላቱ ውድ መሆኑ እኔ በርካሽ ራሱ ቢሆን እና እሱ ርካሽ አይደለም ይሄን የበላ ይሄን ያህል ይሰጠዋል ቢባል ራሱ አልሞክረውም። ለኔ ግን መሞከር አለበት። ለጤና ግን ጥሩ ነው ይባላል። አዎ ምክንያቱም የተለያዩ እንትኖች ነው። አሁን ለምሳሌ እነሱ ሀገር ለምሳሌ አህያም ይበላል፣ ግን በየሬስቶራንቱ አይደለም። ለምሳሌ ውሻ ይበላሉ ይባላል። ውሻ እኔ ስንት ዓመት ከ10 ዓመት በላይ ኖሬያለሁ። ውሻ የሚበላበት ሬስቶራንት አላውቅም። ቻይና ውስጥ ኦልሞስት ሁሉን ብዙ ሲቲዎች ሄጃለሁ፣ የለም ኖርማሊ። ምናልባት ተደብቆ የሚበላ ሰው ካለ አላውቅም። ቻይኖች አሁን እንደዚህ ሞር በውጭውም ዓለም ብዙ አይበሉም። ግን ከሲፉድ ጋር በተገናኘ ማአት አይነት የሲፉዶች አሉ፣ የባህር ኤሊንም ጨምሮ። ከዛ ውጪ እነኛ አሁን ለምሳሌ ፈረስና አህያ እኔ አልበላም፣ ቴስት አድርጌውም አላውቅም። ግን ይበላሉ። ሞንጎሊያ እዛ አካባቢ ያሉት በደንብ ነው ይበሉት። እንዳውም የፈረስ ስጋ በተለይ ለቅዝቃዜ ጊዜ በጣም ሙቀት ይሰጣል ብለው በጣም ፕሪፈር ያደርጋሉ። ፈረስ ያው እኛ በሃይማኖትም አይፈቀድም በብዙ ነገር። አዎ ቴስትም አድርጌውም አላውቅም። ግን እኔ ግን የፈረስ ሙቀት ይቅርብኝ በገለኔ
እንዴ ቻይናውያን እኮ ከባህር ላይ የማይበሉት ምግብ ባለፈው አንድ ቻይና ሲጠየቅ መርከቡን ብቻ ከባህር የማይበሉት ምግብ ሲባል ጀልባ እንጂ ሌላውን እንዳለ እንዲህ ከተንቀሳቀሰ ትንሽ አስቸጋሪ ነው። ይሄን ሁሉ አመት ስትኖርና ስትማር አልከበደህም? እኔ ምግብ ሰይፍሻ መጀመሪያ ቻይና ሲሄድ በጣም የተቸገርኩት ምናልባት አሁን ከዚህ በኋላ ወደ ቻይና የሚሄዱ ሰዎች ለመኖር ይጠቅማቸዋል ብዬ አስባለሁ። ኤክስፒሪየንስ ነውና ህንድ ብትሄድ አይከብድህም ወይ አውሮፓ ብትሄድ አይከብድህም፣ አሜሪካ ምናምን አይከብድም። ቻይና ግን ኮምፕሊትሊ የተለየ ነው። ቅመሙ ምኑ ዶሮ ተብሎ ስኳር አድርገውበት ያመጡልሃል። ጣፋጭ ማለት ነው። በቃ ልክ እንደ ኬክ አይነት ይመጣልሃል። ለምሳሌ ዶሮ በስኳር አሁን በጣም በቃ አሁን ዛሬ ዶሮ ነው በላው ምናምን ብለህ ቀርቦልህ አንድ ቴስት ስታደርገው ስኳር ነው። ይሄ ያጋጥማል። ቴስቱ ምንም አይመጣልህም። ስጋው ሞልቷል፣ ምኑ ሞልቷል። ግን ያችን ቴስት ስታደርጋት ስጋውንም ቴስት ስታደርገው አይመጣልህም። እና ለተወሰነ ጊዜ ላይክ 3 ወር 4 ወር ምናምን በጣም ተቸገርኩ። ከዛ ግን አሁን ዶሮ በስኳር ለመድክ? ከዛም በኋላ የቻይና ምግብ በጣም ነው የሚናፍቀኝ። አሁን እዚህም አለ እዚህ ሩዋንዳ አካባቢ አልፎ አልፎ እሄዳለሁ ከባለቤቴ ጋር። ባለቤቴ በጣም ቻይንኛ ተናጋሪ ነች። እሷም እዛ ኖራ የመጣች ነችና ኢትዮጵያዊት ነች። ኢትዮጵያዊ ነች። ሶ እንሄዳለን፣ አንዳንዴ እንገባበዛለን። ማለት ሲለመድ የሚወደድ አይነት ነው፣ ቫራይቲ ነው። አሁን እኛ ሀገር ለምሳሌ እኛ ሀገር እኮ በጣም ነገሮችን ሁሉ አጥበን እኮ ነው፣ በሃይማኖቱም በምኑም ብቻ ጠበብ ያለ ነገር ነው የምግብ ስርዓታችን። ለምሳሌ አሁን በየአይነት ብለን በየአይነት ላይ ስጋ ሊኖርበት አይችልም። የትኛውም ሬስቶራንት እንደዛ አያቀርቡም ማለት። ግን አሁን ቻይና የሚታዘዘው የተለያዩ አትክልት ፕላስ ትንሽ የስጋ በቃ እንደዛ ነው። አብዛኛዎቹ የስጋ የሬስቶራንት ሜኑዋቸው እንደዛ ነው። ስለዛ በየቀኑ አትክልት የመብላት ቴንደንሲ አለህ ማለት ነው እና ስጋ የመብላት። ስለዚህ አሁን በቻይና ስጋ ቤቶችም አትክልት ያቀርባሉ ማለት ነው። ስጋ ቤት እንደዚህ አሁን በእኛ በሚታየው አለ። አሁን ኢትዮጵያ ውስጥ ለምሳሌ በተለይ ብር ያለው እና ስጋ የሚወድ ከሆነ ሁሌ ስጋ ብቻ ነው የሚበላው። ጤናማም ይመስለዋል፣ ግን which is wrong አይደል? ስላለህ ብቻም ደግሞ እንደዛ መሆንም የለብም። ስለዚህ አትክልትም በጣም ኢምፖርታንት ነው። በዛው ልክ አትክልትንም ቫራይቲ አድርጎ መብላት በጣም አስፈላጊ ነው፣ ለጤናም አስፈላጊ ስለሆነ ማለት ነው። እና እነሱ ምግባቸው እንደዛ ነው። የነሱ ምግብ ወደው ለዛ በጣም ቫራይቲ የሆነ እዛም ማንኛውም ሆቴል ኬክ ስጋ ብቻ በልታ አትመጣም። ግን የአበሻ ሬስቶራንት ኬክ ግን አብዛኛው ስጋን አንዴ ክትፎ ያደርጉልሃል፣ አንዴ ጥብስ ያደርጉልሃል፣ አንዴ ጥሬ ያመጡልሃል። ብቻ እንደዛው ስጋ ነው በልተህ የምትወጣው። ስጋ በተለያየ መልክ በቃ ስለዚህ ይሄ እኔ እንደውም አንድ ኤክስፒሪየንስ ከነሱ መውሰድ ያለብን ብዬ አስባለሁ። ብዙ የተለያየ ነገር አይተህ እንደሆነ ቦርጭ የሚባል የላቸው። አብዛኛው የላቸውም ቦርጭ። ለምንድን ነው? ምግባቸውንም ስትበላው ይርባል ከበላ በኋላ ይጠፋል። ያን ያህል እንትን አይልም። ኮንስቲፔሽንም ድርቀትም ብዙም አይዝህም። በጣም ምርጥ ነው። ስለዚህ ሽንት ቤት ገብቶ የሚያምጥ ቻይናዊ የለም። እሱ ራሱ ጥሩ ነው። አሁን አንዳንድ ምግቦቻችን እኛ ሰምተሃል አይደል? አንዱ እያማጠ ሰው አለ ብሎታል። ያኛው ደግሞ ደርቆ ነው ገብቷል። ይሄኛው ደግሞ ሸርተቴ ነው አለ ምናምን አለ። አይ ትንሽ ወዴን ምናምን ትንሽ ሸረንስ ታድለ አንተ አለው። እንዲህ አይነት ነገሮች አሁን ቻይና አይኖርም ማለት ነው። ያው ምልህ የተፈጥሮ እንትኖች አሉ የተለያየ ህመም ምናምን ሲኖር፣ ግን ምንድነው ለእያንዳንዱ ነገር ግን መድኃኒቶች አለ። አሁን ለምሳሌ ድርቀት የያዘው ሰው ኢትዮጵያ ውስጥ ምናልባት ምን መድኃኒት ልውሰድ ነው የሚለው። ኢቭን እኮ ያለውን የባህል ምግብ እሱን እንኳን ተጠቅሞ እኮ ያንን ድርቀቱን እኮ ማስወገድ እኮ በዛ ደረጃ ዶክመንትድ የሆነ የትኛውን ቦታ ሆስፒታልን ብትሄድ ያንን ሪፈር አድርገውላ ይሄን አይነት ምግብ ብላ ብሬር ነው አይባልም። ሐኪሞቹም አይሉ ግን ምግብ ነው መድኃኒት ምግብ ነው የሚገልህ መርዝም የሚሆንም ምግብ ነው መድኃኒትም ምግብ። ቻይና ነው በዓለም አቀፍ ደረጃ ስናያት የአሜሪካንን ቦታ እየወሰደች ይመስላል በብዙ ነገር፣ በኢኮኖሚውም በተሰሚነቱም። ቻይንኛን ማወቅ ከዛ አንጻር በጣም ጠቃሚ ነው ሲባል ሰማለሁ። ቻይንኛ ማወቅህ በጣም የጠቀመህና እንኳንም ተናገርኩ ያልክበት ቦታ አለ? በጣም ምክንያቱም ከብዙ አንግል ነው። ለምሳሌ እንደሄድኩኝ ያው ጾም ጊዜ ጾም ነው። አንድ ጊዜ ለምሳሌ የአብይ ጾም ጊዜ ነበርና በቃ የአብይ ጾምንና ሮብና አርብንማ የፈለገ ነገር ቢሆን ግድ ነው ብያለሁ። እዛ ቢሄድም ማለት ነው። እና ከዛ ሄድኩኝ
ለመጀመሪያ ጊዜ አብይ ጾምን ነፍስ ካወኩኝ አስፈትተውኛል ቻይኖች ማለት ነው። ይሄ እኮ አካባቢ ያም ቋንቋውን ባለማወቅ ነው። እና ምንድነው ስጋ አልበላም ነው ያልኳቸው። ልክ እንደ ቬጋን አይነት እንትን ነገር ነው። የእንስሳት ተዋጽኦ ምን አሳይቼ በፎቶም በምንም አሳይቼ ኖ አልክ። ከዛ ምን አደረጉ? ስጋውን እንትን ብለውለት በመረቁ አቀረቡልኝ እና ትንሽ ያለበት ነው። ይሄ ምንድነው? እቺ እኮ ትንሽ ነች፣ እቺ ትንሽ ነች ይባልና አንደኛ ያንተን ካልቸር ባህል ሃይማኖትን አያውቁትም። አንተ ነው ማወቅ ያለብህ። በቃ ይሄ እንዳይኖረው መረቅም እንዳይኖረው ማለት አለብህ ማለት ነውና እንዲህ ነገር አሜሪካንም አጋጥሟል ማለት አስተናጋጁን ጠርተው የሚጾሙ ልጆች ናቸው እና ቅቤ እንዳይገባ ወተት እንዳይኖር እያሉ ሁሉን ነገር ነገሩት እና በዚህ መንገድ ሩዝ ተቀቅሎ እንዲመጣ ነው የፈለጉት እና ሼፉ ከውስጥ መጣ። ይሄንን ምግብ ማዘጋጀት እኔ ስለሚከብደኝ ካዘጋጀውም በኋላ የጣዕም ለውጥ ሊያመጣ ስለሚችል በኋላ እንዳይወቀስ ማለት ነው ከማላችሁ ሼፍ ካለ መጥቶ አብሮኝ ይስራል እና ለነሱ በጣም ከባድ ነው በጣም። ስለዚህ አሁን ቻይንኛ ከቻልክ በኋላ ግን መጾም ይችላል። አንደኛ እሱን ችያለው፣ ሁለተኛ በጣም ብዙ አይነት ቻይና ውስጥ ብዙ ኦፖርቹኒቲዎች አሉ። ንግድ ልነግድም ብትል ቴክኖሎጂ ልወቅም ብትል ቴክኖሎጂም ያለው እዛ ነው። ማኑፋክቸሪንጉም አሁን አሜሪካኖችም አውሮፓኖችም እዛ ደረጃ እንትን የሚሉት የማኑፋክቸሪንግ የምርት አቅማቸው በዚህ ዓለም ላይ እንደነሱ ያለ አይመስለኝም እኔ እስከማውቀው ድረስ እና በሁሉም መልኩ በሜዲካል ኢኩዊፕመንቱም በለው በተለያየ ኢንዱስትሪም በለው ማሽን ምን በማምረት የሉ በጣም በከፍተኛ ደረጃ ያቺ በ6 ቀን የተሰራች ህንጻ እኔ ያኔ ሰፖርት ለማድረግ ኮቪድ ሄጄ ነበር ባይዘው ከኢትዮጵያኖች ነው ከየ ውሃን ለኮቪድ እንደተነሳ ያኔ ያቺን በ6 ቀን የሰሯት እንትን በጣም ታዝቤያለሁ ነበርኩኝ አይቻለሁ። ሆስፒታሏ እሺ በ6 ቀን ውስጥ ማለት ነው እንግዲህ አንድ ግዙፍ የሆነ እንትን ማለት ነው። ስለዚህ ምን ተአምር ነው የነሱ እንትን አቅማቸው በጣም ተአምር ነው። ቻይናን የመናቅ ነገር አንዳንዶች ላይ ያለውና ክብር ለቻይና እያልክ ከነሱ ብዙ የምንማራቸው ነገሮች አሉ። ስራ ወዳድ ናቸው። ስራ ወዳድ አሁን እኛ ሀገር ለምሳሌ እንነቃለን የሆነች ስራ ምናምን ካገኘን የ10 ሺህ ብር ደሞዝተኛ ከሆነ ምንም መሬት አይንካን ነው የምንለው። የሆነች ነገር ማጽዳት እንዴት ተደርጎ እና ይሄ ነገር ከነሱ ጋር ፕሮፌሰር በለው በጣም ቢዝነስማን በለው የሆነ ታይም ላይ እንትን ሲል ታየዋል። የሆነ ላስቲክ ወይ ስፖርት ሜዳ ላይ የተጣለ ላስቲክ ሲለቃቀም ታየዋል። ምናልባት 2ም 3ም ይዋን ካወጣች ይሸጣል ማለት ነው። በቃ ስለዛ ቫልዩ ይሰጣሉ። የስራ ሰው ናቸው፣ ስራ ይሰራሉ፣ ጽዳት አላቸው። ምናልባት ጓንጆ ምናምን አካባቢ ነው ትንሽ እንትን የሚለው እንጂ ቻይና በአጠቃላይ በጣም ጽዱ ነው እና እንደዚህ ዝም ብለውም የሚወረውሩ አይደሉም። እኛም ሀገር አሁን ጥሩ እየመጣ ነው ያለው። እያየሁ ነበር። አሁን እዚህ መሀል እኔ አንድ ሰው ነው የማየው። አሁን እነዚህን ቻይናውያን ለይ ብትለኝ ይከብደኛል። አሁን አንተ ታውቃቸዋለህ በስም? በጣም አውቃቸዋለሁ። ኧረ ተው፣ በምንድን ነው የምትለያቸው? በጣም ጓደኞቼ ናቸው እነሱ። እዚህ ውስጥ አንድ 4 እነዚህ ፊት ለፊት ያሉት የክላስሜቶቼ ናቸው። እሺ ፊት ለፊት ያሉት 4ቱ ማለት ነው እና ከኋላም 1-2 እንደዚሁ ይታየኛል። የባንኮክ አሉ፣ የቻይና አሉ፣ መንጎሊያ አሉ፣ የተለያዩ ናቸው ግን እዛው ኤሽያ ናቸው አብዛኞቹ። ሲኛዋ ደግሞ ላትቪያ የምትባል አካባቢ ከዛ የመጣች ነች። ይሄ ገና ያኔ አይ ቲንክ ከ9 ዓመት በፊት ነው። ከ9 ዓመት በፊት የተነሳ ነው ፎቶ ነው። ዋው! እኛም እነሱን እናሳስታለን፣ እነሱም ደግሞ እኛን አሁን ቻይናውያን አንድ ነው የሚመስሉ። አንድ ጓደኛችን ከቻይናውያን ጋር እየሰራ እንዴት ትለያቸዋለህ ስለው በድምጻቸው አለ። አንተ ግን ስትቀርባቸው እኔ አሁን ድሮ ቻይናና ኮሪያ ሞንጎሊያ አለያቸው ሁሉንም ኒሃው ነው የምንለው። አሁን እኮ እንደዛ እኮ ነው። የሆነ እንደዚህ አይነት ፌስ እና ኒሃው ነው የምንላቸው። ቻይነኛ ጃፓናዊ ሊሆን ይችላል ወይ ኮሪያዊ ሊሆን ይችላል ወር እንትን በጣም ብዙ አይነት እንትኖች ናቸው። አያውቁትም ቋንቋውንም ራሱና እንደዛ ነው። ያው ሞር አብራቸው ስለሆነ የምታውቃቸው። ምናልባት ዶክተር እስኪ አንድ ቪዲዮ ላሳያችሁ ለተመልካቾችም ለቅኝት ባንድም። ይቺ ልጅ እጅና እግሯን በተጎዳችበት ሰዓት ከቤተሰብ የተለቀቀውን ቪዲዮ መጀመሪያ እስኪ ላሳያችሁ ተመልካቾች። እስኪ ይህን ቪዲዮ ሸራ ለማድረግ መፍቀድ ነው። እህታችን በጣም ነው የምታሳዝነው። እሷ የምትገኘው ጎጃም ውስጥ መርጦ ለማርያም ሲሆን እንደዚህ ብላ በምታዩት መልኩ ልብስ ታጥባለች፣ ምግብ ለራሱ አሰራለች።
የኔት እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሰላም እግዚአብሔር ይመስገን። ምን ሆነሽ ነው? እሺ በመብራት አደጋ ነው ፓዊ አጋጣሚ ከውጭ ላይ ስገባ በር ላይ ኮንታክቱ ነው ያዘ። ይሄን እሺን እግርሽን ያጣሽው በመብራት ነው? አዎ በመብራት አደጋ ነው። በ12 ዓመት ፊት በቃ ኖርማል ነበረ እና በመብራት አደጋ አጋጣሚ ነው ሁሉንም እንደዚህ ነው። እና እዚህ ተከራይተሽ ነው የምትኖሪው? አዎ ተከራይቼ ነው። ቤተሰቦች ምናምን የሉሽም? ቤተሰቦች እናትና አባቴም ተፋተዋል። አባቴም ያለው እዛው ነው። እናቴ እንጀራ እናት ያቀጠምታ ነበረ። ሁለት ህጻናት ጥላበት እሱም እኔን አያግዘኝም። እናቴ ናት ገጸር ነው ያለች። እጅና እግሯን በኤሌክትሪክ አደጋ ነው ያጣቸው። አዎ የዚች ልጅ ታሪክ ያው እንደዚህ አይነት ኤሪያ ላይ እንደምንሰራ ስለሚያውቁ አንዳንድ ሰዎች ውጪም ሀገር ያሉ ከውጪ ሀገር ነው እንደውም ኮንታክት ያደረጉኝ። የሚገርመው ነገር እቺ ልጅ መርዳት ትችላለህ ወይ ብለው ላኩልኝ። አየሁት ሳይው በጣም ነው እንትን ያልኩት ፊል ያደረኩት። አንደኛ እድሜዋ 17 18 አካባቢ የሚገመት ነው። በጣም ገጠር ነው የምትኖረው እና ፋሚሊ ሰፖርትም እንደሌላት እዛ ላይ ይታያል። ሁለት እግሯን የተቆረጠው እጇም አይሰራም። ትንሽ ነው አንደኛው የሚሰራው አንደኛውም በዛው ልክ ነው። እና ሰውን እንግዲህ እቺ ልጅ ባገኘው መንገድ ሰፖርት አለማድረግ ማለት ምንድነው የህሊናስ ምንድነው እንትን የሚለው ነውና ሶ ኢሚዲየትሊ ትምጣ ነው። እንዴት ነው ምን አይነት ነው የምንሰራላትም ማይንድ ውስጥ አላሰብኩም። ቶሎ ትምጣ ብቻ ነው ያልኳቸው። በሳምንቱ እንደዚህ አካባቢ መጣች። እሷ እስክትመጣ ድረስ ደግሞ በጣም ደጋግ ሰዎች አሉ ኢትዮጵያኖች በጣም ሰፖርት ለመደራረግ በጣም ብዙዎቹ በጣም ጥሩ ሰዎች አሉ። እና አንድ አባ ገብረመድን የሚባል አባት አሉ እስራኤል ሀገር እና ደግሞ ሌሎች ወዳጆቻቸውም ሆነው እነሱም አይተዋል። እንዳውም የተሻለ ቴክኖሎጂ ነው ለዚህ ልጅ መሰራት ያለባት እና ይሄ ነገር ይምጣ የምትለው ነገር ካለ እኛ እንልካለን አሉ። በጣም ጥሩ አልኩኝ። በጣም ደስ አለኝ እነሱም እንደዛ ሲሉ። ባለን በእኛ አሁን የቴክኖሎጂውንም እኛ እየሰራን ያለ ነው። በርግጥ እንደገና ደግሞ ሌላ የተሻለም ጭምር እንደዚህ አይነት አማራጮችን ሲሰጡ ዘን ኢሚዲየትሊ ቶሎ እንድትመጣ አደረግን። ይሄ ፎቶ መጀመሪያ ቀን እንደመጣች ልንለካት እንትን አልጋ ላይ ሆና ነው እንትን ያለውና ከዛኛ አባት ላኩ ቃውን በሚገርም ሁኔታ እቺ ልጅ መሬት ላይ እንደዛ እየዳከች የነበረችው ልጅ መነሳት መራመድ ቻለች። እና እውነት በህይወቴ አንዱ ትልቁ ደስታዬ ይሄ ነው። እኔ አንተ ላይ እግዚአብሔር አድሮ የሚሰራው በጎ ስራ እንደሆነ ነው እማም ነው። ዶክተርን አመስግኑት እስኪ። እስኪ ለበርካታ ጊዜያት እንደዛ እየተሰቃየች የምትሄደው እህታችን በዶክተር ደምሰው እርዳታ አሁን ያለችበት ሁኔታ ምን ይመስላል? ሞቅ አድርጋችሁ እስኪ ወደዚህ ጋብዟት። እንኳን ደስ ያላችሁ። እንኳን ደስ አላችሁ ለማለት ፈልጋለሁ። እነሆ በትሬዲንግ ስልጠና ፈርቀዳጅ ሆነው ክራፍት ትሬዲንግ የሶስተኛ ዙር ምዝገባውን ጀምረዋል። በዋነኝነት የምንሰጣቸው አገልግሎት ስቶክ፣ ፎሬክስ፣ ክሪፕቶና ፊውቸርስ ናቸው። ክራፍት ትሬዲንግ በጣም ነው የተጠቀምኩት እኔ በክራፍት ፕሮፊታብል በሆነ መልኩ የኛ ኮሚኒቲ ተጠቃሚ እንዲሆን በቀጣይነት ወደዛ ትራንዚሽን እንድናረግ ነው። ኑና በሁለት ወር ስልጠና ወስደው በኮንፊደንስ ትሬድ ያድርጉ። ክራፍት ትሬዲንግ በኮንፊደንስ ኢንቨስት የሚያደርጉበት ብቸኛው አማራጭ። ሙሉ ስምሽ ማን ነው? ወይንሸት የጸዳው። ወይንዬ እንዴት ነሽ? ደህና ነኝ። ሰላም ነሽ? እግዚአብሔር ይመስገን። ያቺኛዋን ወይንዬን እያየን ነበረ። መራመድ አቅቶሽ በጣም ስትሰቃይ ነበር አይደለ? አዎ። ምን ያህል ጊዜ እንደዛ ተሰቃየሽ? 5 ዓመት። 5 ዓመት። እስኪ አሁን ነይ እስኪ ክብር ለእግዚአብሔር ይሁን። እስኪ ተንጎማለይ እስኪ እዚህ ጋር ነይ እስኪ እንዴ አሁን ደግሞ ይኸው ደስ አይልም? አሁን ይሄ ምንድነው? ዘርግሲ አሁን
ይሄኛው ጉልበቷ ላይ ነው የተቆረጠው ጉራ ጉልበቷ ላይ ነው። ይሄኛው ደግሞ ከጉልበቷ በታች ነው የተቆረጠው። እጇም እንደምታየው ነው። እጇም አሁን በደንብ የሚሰራ ይሄኛው ነው የምትጠቀምበት። ይሄኛው ደግሞ ያለበት ነው እና እንግዲህ እጅም እግርም አጥቶ ምን አይነት ኑሮ ነው የሚኖረው? ትምህርት እንዴት ነው የሚማረው? ሰው መማር የሚችለው እንዴት ነው እድገት ሊያመጣ የሚችለው የሚለውን ነገር ሁሉ ጊዜ ጭንቅላታችሁን ስናስብ አስቸጋሪ ነገር ነው። በጣም ከባድ ነው። ሴት ነች። በጣም ብዙ ነገሮች አሉና በዚህ ደረጃ እንግዲህ እዚህ አድርሰናል። ብቻዬን አይደለም፣ ቲሞች አሉኝ ከኔ ጋር አብረው የሰሩ በጣም የለፉ ብዙ ጓደኞች አሉኝ። የኔ ቲሞች አሉ ኢፖስ ላይ ከነሱ ጋር ሆነን ነው። ውጭ ያሉትም ደግሞ ይሄን ማቴሪያል ይሄን የመሰለ ማቴሪያል ሰፖርት አድርገው እኛ እዚህ ሰራ ነው ማለት ነው። እንደዛ አድርገዋል። ምልህ በጣም ደስተኛ ነን እንደዚህ በመሆኑ። ለበጎ ስንተባበር እንዲህ እንግዲህ ታሪክ መቀየር እንችላለን። ለበጎ መተባበር አንተ ጋር እውቀቱ አለ። ያም ቲክቶከር እኮ ለመለወጧ ምክንያት እሱ ነው አይደል? እሱም ደግሞ ስድብ ወይ መጥፎ ነገር አይደለም ለህዝቡ ያቀበለው። እቺን ችግረኛ እህታችንን ያለችበትን የችግር መጠን ያሳየው። በዛ አማካኝነት እሱም ምክንያት ሆነ ለበጎ። እንደገና ደግሞ አቅም ያላችሁ ሰዎች ደግሞ ካንተ ጋበሩና የወይንዬ ህይወት ዛሬ ከዛ ወደዚህ ተቀይሯል። ይሄ በጣም አሳሳቢ። ሌላው ደግሞ ሰይፍሻ የሚገርመው ይሄ አሁን ሪሃቢሊቴሽን ነው የሚባለው የአካል ተሐድሶ ህክምና ነው። ይሄ አሁን የአካል ተሐድሶ ህክምና ይሄ ህክምናው ነው ያደረግነው። ህክምናውን ያደረግነው አሁን እቺ ልጅ በዚህ እግሯ ብቻ ሳይሆን ወገቧም ጭምር አክቲቭ ተነሳ የምትሄድ አልነበረችም። አጠቃላይ ወገቧም ጭምር ስለሆነ ማለት ነው ወገቧን አጠናክረን እግሯን አጠናክረን ነው። ምክንያቱም ወገቧ ደካማ ሆኖ ይሄን አርቲፊሻል ብንሰራለት ተነስታ መሄድ አይችልም። ስለዚህ ብዙ ነገሮች ናቸው ለመስራት የሞከርነው፣ ግን ህክምናውን የሰራነው። አሁን እቺን ልጅ ወይንዬን ሰራንላት ይሄንን። ከዚህ በኋላ ደግሞ የእጇ ይቀራል። ያው እጇ እንደምታየው ገና መጨበጥ መዘርጋት አይችልም። መማር ትፈልጋለች። የ10ኛ ክፍል ተማሪ ነች እና መኖርም ትፈልጋለች። የተሻለ ቦታ የተሻለ ትምህርት ስፔሻል ኒድም ስለሚያስፈልጋት ማለት ነው። ይሄንን ደግሞ ዶክተር መንበረ የምትባላለች አሜሪካን ሀገር፣ አንተ በደንብ ታውቃታለህ። እሷ እንግዲህ ከዚህ በኋላ ያለውን ደግሞ እኔ ወስዳለሁ፣ እጇንም ሰርጀሪ ያሰራለሁ፣ እንዲሁም ደግሞ አኖራታለሁ፣ አስተምራታለሁ ብላለች። እና እኔ ምን አልኳት እንደው አንቺ ይሄንን ካደረግሽ ይሄ ህክምናው ሙሉ ሆነ ማለት ነው አልኩኝ። ምክንያቱም አሁን እሷን ይሄን ነገር ብቻ ሰተን በቃ ቻው መራመድ ይችላልች ብቻ እኔ የመጨረሻ ኢንዲ አይደለም፣ ጎላ አይደለም። ምክንያቱም ሶሻል ሪሃቢሊቴሽን የሚባለው አለ። ማን ነው እሷን አሁን የሆነ ተምራም ራሱ ስራ የሚቀጥራት የሆነ ሰው ሊያግዛት ይገባል ማለት ነው። ትልቅ ደረጃ እኮ ማይንዷ እኮ በሚገርም ልጅ ነች፣ ባይዘው ደግሞ በጣም ጎበዝ ልጅ ነች። እና ወደፊት እሷ እግሯም ተሰርቶላታል፣ እጇም ይሰራላታል፣ ትምህርትም ትማራለች። እሷ ደግሞ ተጽዕኖ ፈጣሪ ሰው ሆና እንደሷ አይነት ያሉ ጉዳት የደረሰባቸው ሴቶች፣ ህፃናቶች በገጠር የሚኖሩ እንደነሱ ሰዎች ደግሞ እነሱን ሰፖርት ታደርጋለች ብዬ እንደዚህ አይነት ህልም አለኝ። የሚገርም ነገርና ደስ ይላል። ያው እንግዲህ መንቢ ኑሯ በአሜሪካ ነው። ባለፈው እንደውም የመቄዶንያ ገቢ ማሰባሰቢያ ዕለት እንግዲህ እረኛዬ ቡድን የመጣ ጊዜ አስታውሳለሁ። እነ አዜብ ወርቁ ነበሩ እና እነሱ በነበሩበት ገቢ ማሰባሰቢያ ብቻዋን እንግዲህ መንበረ ብቻዋን 5 ሚሊዮን ኢትዮጵያ ብር ለመቄዶንያ የለገሰች ደግ እናት ነች። እሱ ብቻ አይደለም፣ እሷ ካሳለፈችው ህይወት አንፃር እንዲህ የተጎዱ ሰዎችን ያስታውሳሉ። አንዴ አጃይባ የምትባል ልጅ አቅርቤ ነበር። እጅም እግርም የላትም። እንደውም እያጎረሰችኝ አውቃታለሁ። 2 እጅ የላትም እግር አላት። እና ያንን ሾው ካየሽ በኋላ በጣም አዝና በዛ አጋጣሚ ከአሜሪካ በመጣችበት ጊዜ አውርቻታለሁ። በጣም የተጎዳን የማገዝ ደግ ልብ ያላት እህታችን ነችና ያው ለወይንዬም እኔ ያለው ብላታለች። እስካሁን የመጣችበት መንገድ አለ። ካሁን በኋላ እኔ አስተምራታለሁ። ህይወቷን በተመለከተ እኔ ያለው እኮ ነው ያለቻት። አመስግኗት። ወይንዬ ምን አጋጥሞሽ ነው? የኤሌክትሪክ አደጋ ነው? አዎ የመብራት አደጋ ነው። ምን ተፈጥሮ ነው? እስኪ አስታውሺ። ኮንታክት አድርጎ ነው ከላሜራ በር ጋር። አንቺ በሩን ያሽው? አዎ በር በመዘጋበት ሰዓት ነው እኔን ያዘ። ሌላ ሰው ሞቷል አይደል? አዎ እንጀራ ናት የነበረች
በሰዓቱ እኔን ለማትረፍ ላመጣ እሷ ይተዋዛለ ያለው ምክንያቱም እሷ ቅድሚያ ነካች። ከዛ እናቷ ደግሞ መጨረሻው እሷ ላይ ስለደረሰ እሷን ገድሎ እሷ ተረፈች ማለት ነው። ከዛ በኋላ እንግዲህ ባገኘሽው ሕክምና ቢያንስ ነፍስሽ ተርፎ የአካል ጉዳት አጋጥሞሽ ለ5 ዓመት ያህል ስትሰቃይ ነበረ። በዛ ህይወት ውስጥ እያለሽ ይህ ቀን ይመጣል ብለሽ አስበሽ ታቂ ነበረ ወይ? አይ አስቤ አላቅም። ማለት ያው ማለት እኔ ተስፋዬ እግዚአብሔር ይመስገን ብዬ ተቀብያለሁ። የተሰጠኝን ነገር ለበጎ ነው። ምናልባት እግዚአብሔር ያስብልኝ ነገር እንዳለ አውቃለሁኝ፣ ግን ይህች ቀን በቅርብ ትሆናለች ብዬ አስቤ አላቅም። እግዚአብሔር ይመስገን እሱ የፈቀደው ነው በሰዓቱ። እንግዲህ ላንቺ እንደዛ ነበረ በፊት እንግዲህ ጅም እግርም ስለሌለሽ ለመሄድ ራሱ በጣም ተሰቃይ ነበር እዛ ጋር እንደማየው። አሁን እግዚአብሔር የተመሰገነ ይሁን በእግርሽ እየተራመድሽ ነው እዚህ ጋር የመጣሽው። ለዚህ ደግሞ እንድትበቂ ካበቁሽ መሃል ዶክተር ደምሶ አንዱ ነው። እንዲህ ሚሊዮኖች እያዩ አመስግነሽው አታቂም እያልኩ ሳይሆን እኛ እያየን እስኪ አመስግኙ። አይ እኔ ቃላት የለኝም። እንግዲህ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን ነው የምለው። ያቆይልን፣ እንደዚህ አይነት ሰዎችን በኢትዮጵያ ያብዛልን። የወደቁትን የሚያነሱ የተቸገሩትን የሚረዱ ሰዎችን ያብዛልን። በጣም አድርጌ አመሰግናለሁ። አባቴም ዶክተሬም ሁሉ ነገሬም ነው። በጣም አድርጌ አመሰግናለሁ። ዶክተሬም በጣም አከብራለሁ፣ እወዳለሁ፣ አመሰግናለሁ። ሳሚ እንዴ ሳሚ ጉዳይ ሰይፉ ምን መሰለ የሚሰማኝ አንዳንድ ጊዜ ሙያ በጣም ከወደድከው ሱስ ይሆንብሃል። አሁን አንተ ረጅም ዓመት ሰርተሃል፣ በጣም ኢንፍሉዌንሻል ሰው ነህ፣ በጣም ብዙ በጎ ነገሮችንም እየሰራ ነው። በጣም ነው እውነት በጣም ልትመሰገን የምትገባ ሰው ነህና አሁን ሰይፉ ከዚህ ውስጥ ወጣ፣ ሌላ ቢዝነስ ስራ በፋይናንሻል ከዚህ ስንት እጥፍ ማግኘት የምችልበት እንትን በዛ መስመር ልትሄድ አትችልም። ኦልሬዲ ሱስ ውስጥ ነው ያለው። ወደኋላ ስራውን እየሰራህበት ነው፣ መልካም ስራ እየሰራ ነውና የህሊና ሳቲስፋክሽን አለ። አሁን እቺ ልጅ ዛሬ እዚህ ስታቀርባት ይሄን እድል ስትሰጠን በጣም ትልቅ ነገር ነው ለኛ። ትልቅ ብዙ ነገር ለሷ ይሰጣታል፣ ብዙ እድል ይሰጣታል፣ ለኔም ብዙ ነገሮች ይሰጠኛል እና ይሄን ነገር ነው አሁን እኔ ምን ፊል አደርጋለሁ። እቺ ልጅ እንደዛ የነበረች ልጅ እንደዚህ እኔና ጓደኞቼ ሰርተን እንደዚህ በዚህ ደረጃ ስትደርስና እንደዚህ ስታመሰግን ከዚህ በላይ ደስታ የለም። የፈለከውን ነገር ብትሰራና ብታገኝ ይሄንን ደስታ ልታገኘው አትችልም። ስለዛ ከዚህ ሱስ ውስጥ ልወጣ አልችልም ማለት ነው። እንዳይወጣብን እንዳይወጣ ይሄን ሱስ እኔ ብዙ ጊዜ ሱስ አልደግፍም። ይሄን ሱስ ግን እደግፈዋለሁ። የሚደገፍ ሱስ ለምንድነው ያልኩ መሰለ ሰይፍዬ? ለምንድነው መሰለ ያልኩ? እኔ አሁን ቻይና ብዙ አመት ኖር ያለው ቋንቋውንም ባህሉንም አውቀዋለሁ። በጣም የሚገርም የቢዝነስ ሰው መሆን ይችላል አለው። አረ መንገዱም ነበረ አሁንም አለ። ግን የፈለገ ነገሮች ሲቀርቡ ከዚህ ነገር መራቅ አልችልም። ምናልባት ወይ ጎን ለጎን ሰራለው እንጂ ምንም መራቅ አልችልም። የሚገርም ነገርና ስራውን ስለምትወደው ህሊናም ሳቲስፋክሽን ስለሚሰጥ ያ የተጎዳ ሰው ሲራመድ ስታየው ባያመሰግንህም በቃ ውስጥ የምትደሰተው ነገር አለና ይሄን ነው እግዚአብሔር የሰጠን ነገር ነው ብዬ ነው የማስበው። እርግጠኛ ነኝ እንደ አይነት በጎ ስራ አሁን በፊት ምን ይባል ነበር? በቤተሰብ በልጆች ታገኘዋለህ ይባል ነበር። አሁን በራስህ ታገኘዋለህ። በጣም የበፊት ነው እውነቴን ነው። የበፊት ትንሽ ራቅ የሚል ይመስለኛል። ብዙ ደጋግ ሰዎች በቁም በራሳቸው ያገኙት ስላየው ነውና በራስህ አገኘው። ምን ለመሆን ነበር ወይንዬ እንደው እንደ ህልም ያለሽ? እኔ ከልጅነቴም ዶክተር መሆን ፈልጋለሁ። ከዛ በቃ ይሄ አደጋ ምናምን ከደረሰን በኋላ ማለት አብሮኝ የነበሩ ብዙ ዶክተሮች በጣም ነበር የሚንከባከቡኝና ከነሱ ጋር እያለሁ ማለት ህልም ነበረኝ። እዛ ሐኪም ቤትም ሆኜም እንኳን ተምሬ ሆነ ደረጃ ደርሼ ልክ እንደኔ የተጎዱ ሰዎችን ለመርዳት እንደዛ አስብ ነበርና ከዛ በኋላ ደግሞ የነበርኩበት ቦታ ሌላ ቦታ ነው። ቤኒሻንጉል ጉሙዝ ነበር የምኖረው። እሺ። ከዛ ወደ አማራ ክልል እናቴ እዛ ነው ያለችው። ሁለቱ እናትና አባት ስለተፋቱ ከዛ ወደዛ ሄድኩኝ እና በቃ የኔ አላማዬ ሙሉ ማለት ቁስሌ ምናምን ሳይደርቅ ነው ከሆስፒታል የወጣሁት። ኖርማሊ ትንሽ ነበረው ከደረቴ ጋር ምናምን ነበረውና የጅም ነበረው። እንደዛ ሁኜ ለመማር ነው ከሆስፒታል የወጣሁት። ቁስሌ ሳይደርቅ? አዎ። እሺ። እማራለሁ ብዬ ወጥቼ እዛ ሄድኩኝ። እናቴ ባለትዳር ነበረች
እሷ ናት አስተማሪ ወጣችኝና ቤት ውስጥ ችግር ተፈጠረ በእኔ ምክንያት። ያኛው አባቴ አይደለም እና እናቴ በጣም ተጎዳችብኝ። ስለዚህ ለመማር ነበር እዛ ሄድኩት። ነገሮች አልመቻቻሉ። ትምህርት ተቀጣ 1 አመት ቀጣውኝ። ከዛ በዛ ውስጥ ደግሞ ሆስፒታል በጣም ብዙ ጊዜ መላለስ ነበር። እንደዚህ ብስጭት ንድት በሚኖር ሰዓት ኢንፌክሽን ይፈጣሉ እንትን ቁስሉና በጣም የተጎዳው ስለነበረ ከዛ ትምህርት ለ1 አመት ቀጣውኝ። ከዛ በኋላ ደግሞ ወደ ከተማ የኛ እናት ያለችበት ገጠር ስለሆነ ከተማ ዶርም ተከራይቼ በዊልቸር ጓደኞቼ እያመላለሱ የተማርኩ ነበር። ያው ማለት ኖርማሊ አሚሮ ብዙ እንትን አልተረጋጋውም ነበርና ግን መማር ፍላጎቱ ያለኝ ነገሮች አልተሟሉልኝም። እየተጨናነኩም ቢሆን ሞክሬ የተማርኩ ነበር። እኔ አሁን ካንቺ ህይወት አጋጣሚ አንዳንዶች በየትኛውም ሰዓት ህይወታችን ከሆነ ቦታ ወደ ሆነ ቦታ ሊሄድ ይችላል። ጥሩ መሆን ወይም ደግሞ ለምሳሌ ለአካል ጉዳተኞች ፍቅርና እንክብካቤ መስጠት ማለት በዚህ ውስጥ ይገለጻል። ለራስ እንደማድረግ ነው። በማንኛውም ሰዓት ማንኛውም ሰው የአካል ጉዳተኛ ሊሆን ይችላል። አሁን ለምሳሌ አንቺ የኤሌክትሪክ አደጋ አጋጥሞሽ ሊሆን ይችላል። የመኪና አደጋዎች አሉ። አሁን የመኪና አደጋ ይደርስና 9 ሰው ቀላልና 4 ሰው ደግሞ ከባድ አካል ጉዳት ይባላል እኮ። በጣም ያ ማለት በእጅ ላይ በእግር ላይ የሚመጣ ችግር ማለት ነው። ስለዚህ ለአካል ጉዳተኞች የተመቻቸች ሀገር ማድረግ ማለት የራስን ሀገር እንደ መስራትም ነው እና በማንኛውም ሰው አካል ጉዳተኛ ሊሆን ይችላል። በጣም እሷ ውስጥ የሚያየውት እሱን ነው። ድንገት አሁን አስበው በር ልትከፍት ስትወጣ ከዛኛው ህይወት ወደዚህኛው መጣለች። ግን ጥሩነቱ ደግሞ እግዚአብሔር የተመሰገነ ይሁን በዛ አይነት ህይወት ውስጥ ደግሞ ህይወቷ ተጀምሮ አላበቃም። አሁን ደግሞ ይሄው ብርሃን ፈንጠቅ ብሏል። በጣም እንደ መንቢ አይነት ደግሞ ሰው አጠገብሽ ደግሞ አለ። ቀሪ ህይወትሽን ያለው ደግሞ ስትባይ በእርግጠኝነት ከእግዚአብሔር ጋር ነገ ትልቅ ደረጃ ላይ ትደርሻለሽ። እውነት ያው እግዚአብሔር ይመስገን ታይቶኛል። ጎበዝ ተማሪ ነሽ ሲባል ነበር። ሞክራለሁ። ያው ችግሩ ከተፈጠረ በኋላ እንደዚህ ቢሆንም ወደፊት ነገሮች የተስተካከሉ ስለሚመጡ ጠንክሬ ባለውለታ በጣም ብዙ ህዝብ ኢትዮጵያ ህዝብ ሁሉም ለኔ እናት አባት ሆኖ ነው እዚህ ያደረሰኝ። ስለዚህ እነሱን ደግሞ ልክ እንደኔ የሆኑት የተጎዱትን በመደገፍ ጥሩ ደርሼ ውለታውን ባልከፍልም እንኳን እኔ ደስታ አገኛለሁ። በዚያ ያብቃኝ እግዚአብሔር። ያበቃታል። ለረተና ምንድነው አሁን እሷ ላይ ማየው ሀበን ግርማ የምትባላለች ዴቭ ብላይንድ ታውቃት እንደሆነ በዓለም አቀፍ በጣም ኢንፍሉዌንሻል ሰው ነች። ማየት አችልም መስማት አችልም። ማየትም መስማትም እነኚህ ሴንስ ኦርጋኖች በጣም ወሳኝ ናቸው። ማየትም አለመስማትም በጣም ከባድ ነገር ነው ማለት በጣም እና አሁን ሀበን ግርማ በጣም ኢንፍሉዌንሻል ሰው ነች በዓለም አቀፍ ደረጃ እና ተጽዕኖ ፈጣሪ ነች። ሞቲቬሽናል ስፒከር ነች። እንግዲህ እሷ በጣም ከባድ ጉዳቱ ነው ማለት ነው እና ጉዳት የፈለገ ጉዳት ቢኖር አንደኛ ቀደም አንተ ያልከው ነገር ነው። ሀገር ለዛ ምቹ መሆን አለበት። አሁን ጥሩ የሆነች ነው እውነት ለመናገር ማለት ነው እና እሱ አለ እንደዚህ አይነት ሰዎችን በጣም ብሪሊያንት የሆኑ ለሀገር ትልቅ ደረጃ የሚያደርሱ ሰዎች ተቀብረው መቅረት የለባቸውም። በድጋፍ ምክንያት፣ በክራንች ምክንያት፣ በዊልቸር ምክንያት፣ በሎቪዥን አይን ወይ በጆሮ ማዳመጫ ምክንያት ወይ በእግር ምክንያት ሰው ቤት ውስጥ መቅረት የለበትም። መውጣት አለበት። የመጣለትን ዓላማ ፈጽሞ መሄድ አለበት ብዬ ነው የማስበው። አሁን እቺ ልጅ ወጣች ከዚህ በኋላ ራሷን ያኔ ስታስብበት የነበረው ምናልባት ከዛ በላይ ሕክምና ብቻ ሳይሆን ሕክምና እኮ የግድ እንደው መርፌ ሞጋት ወይ ሰርጀሪ መስራት ብቻ አይደለም። በጣም ብዙ አይነት ሕክምና አለ። አሁን ለሷ የሚሆን ሕክምና አለ። ሐኪም መሆን ትችላለች። ስቲል ፍላጎቱ ካለሽ ከዚህ በኋላ በደንብ አድርገሽ ሐኪም ትሆኛለሽ። አንተ ታቀርባታለህ ወደፊት እንዴ ይሳካል። አሜሪካን ያው እንግዲህ አልፎ ሲሄድ በጣም የሚያስደስቱኝ ነገር ብዙ የሚያስከፉኝ ነገር አለ። አሜሪካኖች ያው ከኔ ጋር ብዙ ግን መኪና ፓርኪንግ ቦታ ላይ 3 ወይ 4 ቦታ ለአካል ጉዳተኞች ክፍት ነው ሁሌ። በሊፍት ሲገባ በፎቅ ላይ እንደዛው ነው። ሽንት ቤት ሲገባ መያዣ አላቸው። በቃ አካል ጉዳተኞች ላይ ወይ ፐብሊክ ትራንስፖርት ላይ የህዝብ ማመላለሻም ላይ እንደዚሁ ያላቸው አክብሮት ማለት ነውና
ምንድነው ቅድም እንዳልኩት ነው በማንኛውም ሰዓት ማንኛውም ሰው አካል ጉዳተኛ ስለሚሆን ይሄ ነገር ለነገሌ የሚባል አይደለም ለራስ ነው። እኔ ሰይፉ እንደው ላቋርጥህና ያንተ አረዳድ በጣም እየገረመኝ ነው ማለት የሚገርም ነገር ነው። ማይን በቃ ማለት አንዱ ትልቁ ችግሩ አክሰሲቢሊቲ ይባላል። አሁን ለአካል ጉዳተኛ ህንጻ ትልቅ ህንጻ ይገነባና ራምፕ የሚባል የለውም ደረጃ ብቻ ነው። ቢያንስ አካል ጉዳተኝነት ቅድም አንተ እንዳልከው ነው በአደጋም ሆነ በተፈጥሮም ሆነ እናገኘዋለን። በዚህ ባናገኛቸው ደግሞ እድሜያችን ገብቶ እናገኝ ቢያንስ ከዘራ ይዘን የምትሞተው እድሜ ከሰጠ አይደለ ያስከለዛ ለራሳችን ነው። በጣም እኔ እንደው ምንም አደጋ እግዚአብሔር ጠብቆኝ እንደው ደና ሆኜ 90-100 ዓመት ቢሞላኝ እንዴት አድርጌ ነው እቺን የምወጣው? ሰይፍሻ ከዘራ ይዘህ ላትወጣ ትችላለህ። ስለዚህ ራምፕ የሚባል ነገር አለ። ማንኛውም ህንጻ አሁን ልክ እንዳልከው አሜሪካን ሀገር ሌሎችም ሀገር ያለው አክሰሲቢሊቲ ልክ ደረጃው ኦኬ ለሚራመድ ሰው አክሰሲቢሊቲ ደግሞ ራምፕ ነገር ይሰራል። ሰው አሁን እዚህ ሀገር ላይ ዞር እያልኩኝ ሳይ አንዳንድ ቦታ ያቺን ያስገድዳል ህጉ ባይዘው ህንጻዎች ትልቅ ህንጻዎች ያ ራምፕ ይኑር ይባላል። አንዳንዶቹ ምን ያደርጉላል መሰለ እንደዚህ አይነት እኔ እንደው ጭራሽ አካል ጉዳት ነው የሚያደርስብህ እንኳን ዊልቸር እዛ ላይ ልትወርድ። እኔ እንደው ቀደም እንዳልከው ማለት እንደዚህ አይነት ነገር አጋጥሞን ባለቤቱን ጠይቀነዋል። የልጆች ሸርተት የመጫወቻ ነው ወይ ትደፋለህ በቃ ታችን ሌላ አደጋ እና ሲሰራ ከልብ ይሁን ነው ሲሰራ ከልብ ለማን ነው ምንድነው ዊልቸር ነው እንኳን አይደለም ዊልቸር እንደው ሮጠህ ራሱ እኮ ከተረፍክ ነው እዛ ላይ። አንዳንዱ እንደዛ ነው፣ አንዳንዱ ጭራሽም የለውም። እንዴት ነው ሰው ዊልቸር ይዞ የሚወርደው? እንዴት ነው ሁለት እግር አሁን እንደሱ አይነት ሰው እንዴት ነው የሚወርደው? እንደዚህ አይነት ነገሮችን ነግበኔ ነው ብለን በጣም መስራት አለብን ብዬ አስባለሁ። ትልቅ መልእክት ዶክተር። በነገራችን ላይ ከሷ ህይወት ተነስተ ዘማሪም ነው። አዲስ አልበም የመዝሙር አልበም እየሰራህ ነው? አዎ እግዚአብሔር ከፈቀደ። አረ በእናታችሁ መዝሙር አዎ ምንድነው መሰለ ሰይፍሻ ይሄ የመዝሙር እንትን ድሮ ያው እኔ እንደነገርኩ ሐረርጌ ነው ተወልጄ ያደኩትና ቤተክርስቲያን የማገልገሉ ነገር ነበረ ከድሮም ጀምሮ ላይክ እንደዚህ ማገልገሉ ነገር ነበረ። ከዛ ትምህርት ምንም ወደዛና ወደዚህ ስንል ቻይና ጭራሽን ቤተክርስቲያን የሌለበት ሀገር ነው። ከ10 ዓመት በላይ አንድ ኦርቶዶክስ ቤተክርስቲያን የለበትም። ስለዛ እንደዚህ እንዲ ጸሎት ምንም ሙስሊሙ ክርስቲያንም ሲያደርግ ወይ በየዶርሙ ነው ወይ አንዳንድ ቦታ ደግሞ ሼር እየተደረገ እንደዛ ነው እንጂ የለም። ግን ህልም ካለ ይሄን ማድረግ አለብኝ። አሁን ምንድነው አገልግሎት ነው። ወደዚህ ዓለም ስንመጣ ቢያንስ ፈጣሪን አገልግለህ በተሰጠ መክሊቴ ነው ካልክ በተሰጠ አገልግለ መሄድ አለብህ። ይሄ ሁሌ ማይንድ ይወስዳል እና ድሮም እንደዚህ ትንሽ ሞካከር ነበረ። አሁን ግን በቃ መስራት አለብኝ። በቃ ምን በጣም ሃይ ኳሊቲ ባይሆንም ግን በቃ እግዚአብሔር በሰጠኝ እንትን መስራት አለብኝ ብዬ ጀመርኩኝ። ኦልሞስት አልበም እግዚአብሔር ፈቅዶ አልቋል። በዚህ ወር በ28 እግዚአብሔር ከፈቀደ ሰኔ 28 አስመርቃለሁ ብያለሁ። ዋው እኔ ዶክተርን ትንሽ ለየት የሚያደርገው እንግዲህ ወይንዬን ካዳን ያው እሱም ብዙ ኢትዮጵያኖች ተረባርበው እግዚአብሔርም ተጨምሮ ካዳናት በኋላ እንዲህ ያቺ ልጅ ቆማ መሄድ መቻሏ ስላስደሰተው የሷን ታሪክ ነው ወደ በመዝሙር እግዚአብሔርን ለማመስገን የሞከርከው? አዎ አየውኝና በብዙ ተጽናናው የሚል ርዕስ ነበረ እንትኑ መዝሙሩ። ኦኬ እውነትም በቃ ለሷ ይሆናል ብዬ አሰብኩኝ። ምክንያቱም በቃ ተጽናንታለች። እግርም እጅም ብትቆረጥ እቺ ልጅ አሁን ድጋፉን አግኝታለች። ከምንም በላይ ደግሞ ሰዎችን አግኝታለች። ራሷን ከነበረችበት ምናልባት እጅና እግርም ኖሯት እኮ እዛ የምትቀጥልበት በዛ ደረጃ ባይሆንም እግዚአብሔር ሁሉ ነገር ለበጎ አይደለም። ምናልባት እኮ አንተ ጋር እድል ላይኖራት ይችላል እውነት ለመናገር እና ሌላም ከዚህ በኋላ ለምታገኘው ህልሟን ለማሳካት የምትደርስበት ላይሆን ይችላል። በዚህ እግዚአብሔር የተሻለ ነገር ሰጣት። ስለዛ ተጽናናው የሚለውን ነገር በቃ ለሷ ነው። ይሄንን ሁሉም ነገር ለበጎ ነው እንደሚባል። አዎ እስኪ እንግዲህ ዶክተር ደምሰው አዲስ ከሚለቀው የመዝሙር አልበም መሃል በብዙ ተጽናናውን የተወሰነውን ክፍል አይተን እንመለስ።
አንቺን ተጠግቼ ሰአሊ ለነ እያል ለታወጋጌጥ በትረ ሃይማኖቴ የጌታዬ እናት ድንግል እመቤቴ አንቺን በመጥራት ሐዘኔ ርቋል ደስታን ተሞልቼ እምባ ከዓይኔ ደርቋል አሁን ተረጋጋው በዛልኝ ሰላሜ በመንፈስ ተሞላው አንቺን ተሳልሜ በመንፈስ ተሞላው አንቺን ተሳልሜ በብዙ ተዝናናው በሰላም አረፍ አንቺን ተጠግቼ ሰአሊ ለነ እያል ወደ አንቺ ቀረብኩኝ እንዲቀል ሸክሜ መሻቴ እንዲሞላ እንዲሳካ ህልሜ የተባረከውን የማፀንሽ ፍሬ በልቼ ጠጥቼ ተመለሰ ክብሬ በልቼ ጠጥቼ ተመለሰ ክብሬ ከጎደለኝ ይልቅ ያለኝ ስለሚበልጥ ሐሴት ይሰጠኛል ስምሽ በልቤ ውስጥ አንቺን ማመስገኛ ስላለኝ አንደበት በደስታ እኖራለሁ ባለኝ ቀሪ ህይወት። የሚገርም ነው። ከሷ ታሪክ ተነስተ ነው መዝሙሩን የጻፍከው? አዎ እንደዛ ነው። አንድ የሚያግዘኝ ሰውም ነበረ ግጥሙን። እኔ ግጥም መጻፍ እንትኑ የለኝም መክሊቱ የለኝም፣ ግን ሀሳብ አለኝ። ሀሳብ ነው የምሰጠው። ይሄም በዚህ ሞዲፋይ ይደረግ በሚል በዛ መሰረት ቶሎ እንዲደርስ ሞከር ነው ማለት ነው። በብዙ ተዝናናው። እንዴት ነው? ድምጽህም በጣም ምልህ ካሁን በፊት መዝሙር ትሞክር ነበረ? እኔ ይኸውልህ ድሮ እኔ ታሪኬን ጥሩ አይደለም እውነት ለመናገር ምናልባት ለሌላው ማስተማሪ ሊሆን ከቻለ ልናገር። ድሮ እኔ ራሴ ጡት የጣልኩት በጫት አስታውሳለሁ። የኔ ፋዘር በጣም ቅን ሰው ነው፣ በጣም የቤተክርስቲያን ሰው ነው። 7 ዓመት 8 ዓመት ሆኜ ጫት ቀንበቷን ይሰጠኝ ነበረ። እኛ ሰፈር ነው እንዲያደግከው ለምሳሌ ማዘር ስትነግረኝ ጡቷ ላይ እንድጣላው መሰለኝ ተደርጎ አይደለ? ከዛ እንዳቆም ነው የፈለገች። አንተ ተመቸ ካልተቀባ አልጠጣ እንደውም ጭራሽ አይጠመኝም። እና ጫትን የጀመርኩት ለመጀመሪያ ጊዜ እኔ በወተት ነው ለማለት ነው። ምን ሆነ እኔ አሁን እዛ እንትኑ ስኖር በቃ ኖርማል ነው የሚመስለኝና ኢቭን ቀመንም ማታ ላይ የሰርክ ጸሎት ምናምን እኔ ለመርቀነን እንሄዳለን። የእግዚአብሔር ቸርነት ይገርመኛል። እውነቴን ነው የምነግርህ ሰይፍሻ፣ ያው እግዚአብሔር በቸርነቱ እዚህ ያደረሰኝ ይገርመኛል። ትክክል አለም ሰው መርቅኖ ቤተክርስቲያን ሄዶ ምንም እንኳን ጸሎትም አልጸልይም አጥጥ ነው እና ምን ማለት ነው ምናምን ብዬ ከዛም በኋላ እኔ በአገልግሎቱም እንደማልገባ አውቀዋለሁ። ከዛም በኋላ እኔ ህይወቴ ተበላሽቷል የምለው እግዚአብሔርን ሰው ከረሳ ዝም ብሎ የዓለማዊ ሕክምና ምናምን አያልክ ዓለማዊ ብቻ መኖር ትክክል ነው እያላስብ እግዚአብሔርን በአንድም በሌላ በበጎ አድራጎትም በምንም እግዚአብሔርን ማገልገል መቻል አለበት ብዬ አስባለሁ ሰውና እንደዚህ አይነት ተስፋ የመቁረጥ ነገር ነበረኝ። እግዚአብሔር ደግሞ ለበጎ ቻይና ላከኝ። ቻይና ከሄድኩኝ በኋላ ቻይና ጫት እጽ ነው፣ ስለዛ ትታሰራለህ ማለት ነው። እጽ አስባቸዋል ቻይናውያን ቅመው ራሴ አሁን ለምሳሌ የቃምኩበት ዘመን ይጸጽተኛል እኔ። ምክንያቱም ምንም ያላረኩበት ዘመን ነው፣ የደነዘዝኩበት ዘመን ነው። በህልም ዋይት ሃውስ የገባሁበት ነው። በህልም ሀብታም የሆንኩበት ነው። ጧት ስነቃ ግን እዛው ፍራሽ ላይ ነኝ። ያው እግዚአብሔር በሁሉም ሃይማኖት እንግዲህ ፈጣሪ በአምሳሉ ነው የሰራን አይደለ? በቃምን በጠጣንና የተለያዩ ጥሩ ያሉ ነገሮችን ባያደረግን ቁጥር ቤተ መቅደስ እንደማቆሸሽ ነው በጣም ለኔ የሚሰማኝ። እኔ በምቅምበት ሰዓት ስጸልይ ኮርኒሱን መጥቶት ሲመለስ ይሰማኛል። አይሄድም ወደ ላይ
ወይም አጸልይም ዝም ብለህ ነው የምትቆመው። በቃ አይነን አፍስተህ ምክንያቱም መርቅነህ ስለሆነ ያለው ላትናገርም ትችላለህ። እንትን ብለህ መርቅነህ የምትጸልየው ጸሎት ትክክልም አይደለም። ራስን እግዚአብሔር በፈጠረህ ህሊና ነው እንትን ማለት ነው። እኔ ራሴን ነገር ልናገር መቼም ሁለት ያረጋጊ ሰዎች ድሮ የሚቀሙ አንዳንዴ ሳይሆን ስትናገር ምን ራስን አንድ እርሻ ከቃምክ በኋላ በእኛ ሰዓት ነው እንዴ እኛም ሲበቃ እናቆማለን ያለኝ ሰው አለ። አይ እኔ መታኝ ድንጋይ እንዳይመታህ ነው። እኔ በከንቱ ያሳለፍኩት ያልተጠቀምኩበት አመታት ነበሩ። በእነሱ ቢያንስ አንተ ተጠቀም ነው። ጫት ልክ እንዳቆምኩ ነው በህይወቴ ብዙ ለውጦች ማየት የጀመርኩት። ይሄን ስናገር በድፍረት ነው። የሰው ልጅ መቀየር ከፈለገ መጀመሪያ ማቆም ያለበት ጫት ነው። እውነቱን ልንገራችሁ። በኢኮኖሚ በሉት በጤና በሉት አሁን ከአእምሮ ህመም ጋር በተገናኘ ብዙ ዶክተሮችን እዚህ ጋር አወራለሁ። የብዙ ህመሞች መነሻ አንድም ጫት ነው። ግን አንዳንዴ በዚህ ጉዳይ ላይ ሐሳብ ሲሰጥ አንዳንዶች ይደውሉና ለምን ሐሳቡን እየቃምን አናወራ ይላል። አለመግባባት የተፈጠረው እሱ ነውና የሚሰማ ይስማ። አሁን አንተም እንግዲህ ያሳለፍከው የኢየሱስ የጫት ህይወት በጣም ይዘዝታል። ደግሞ ጫት ብቻውን አይመጣም እኮ በእናታችሁ። እኔ መጀመሪያ አካባቢ ቅሜ በወተት ተኛ ነበረ። ከዛ ወደ ድራፍት አደገ። ከድራፍት ወደ ቢራ አደገ። ከቢራ ወደ አረቄ፣ ከዛ ወደ ጠጅ፣ መጨረሻ ላይ ጥይት ሳልጠጣ እኮ ነው ያቆምኩት። በምንም አይፈርስም። በጣም እኔ አንድ ቀን መቃብር ላይ የበቀለ ጫት አቀመውኝ መሰለኝና እሱ መቃብር ላይ የበቀለ ጫት ነው እና ቅሜው ተኝቼ የሚገርም እስቲ ቁጥር ስትጣራ 1 2 3 4 ምናምን እያልክ ያደክማል አይደለ? አንዳንዴ 300 ነው ብለን የምተኛው። እኔ 1 ቢሊዮን 707 ወደ ቢሊዮን ልገባው ነው ያኔ ነጋ ወጣውኝ። የሚገርም ሰው ያ ነው። በቃ እኔ አሁን እዛ ከይኩኝ በኋላ ተውኩ። ሰው እግዚአብሔር ለበጎ አይደለም የተውኩት መተው ስላለብኝ ሳይሆን ስለማይቻል ነው። ሰው እድል ሆነ። ከዛም በኋላ አንድ ተወሰነ ወራቶችን እንትን ካልኩኝ በኋላ ምን ሆኜ ነው ላለው ወደ ኋላ ሳስብ፣ ምክንያቱም ያኔ ሐረርጌ ሆኜ አንድ ቀን መዝለል እንደ ኃጢያት ነው እንደ ነውር። እና ምን ሆኜ ነው ወደ ኋላ ማሰብ ጀምሮ ምን ሆኜ ነው ግን ያኔ እንደዛ ያ ካልቸር ስለምንድን ነው መቀየር የሌለበት? ፉዞ ነው የሚያደርገው። ቁጭ ነው የምትለው በቃ ቁጭ የሆነ የሚታየ ቁጭ ብለህ ነው። ሰው እግዚአብሔር ይመስገን ከዛ አልፌ አሁን እንደው ቢያንስ ያንን ምልህ ያንን እንኳን ማቆሜ አሁን ወደዚህ መምጣት ቻልኩ ማለት ነው። ኦልሞስት 12 ዓመት ሆኖኛል ማለት ነው ካቆሙ። ኧረ እንኳን ደስ አለ በለ ዶክተር። እንግዲህ ከሱስ ወጣህ፣ ትምህርትን ተማርክ፣ በባህላዊ ሕክምና ከነርቭ ጋር በተገናኘም ቀደምም ብለሃል ካራቴው በጣም ህይወትን ግን መጽሐፍ አለብህ ዶክተር። እውነቱን ለመናገር አሁን ደግሞ ባለህበት ህይወት ደግሞ የተቸገሩትን በማገዝ አካል ጉዳተኞችን ህይወት በመቀየር እሱ ብቻ አይደለም ደግሞ ወደ መንፈሳዊው በመምጣት ለወጣቶች አርአያ የሆነ ነው እና እርግጠኛ ነኝ ከወር በኋላ የሚወጣውን አዲሱን የመዝሙር አልበሙን በማድመጥ መንፈሳዊ እርካታ እንድታገኙ እኔም ጋብዣለሁ። ክሊፕ ሁሉ ሰርተሽ ሳይሽ እኮ በጣም ደስታ ያለሽ እና እንደ አርቲስት የመሆን ሐሳብ አለ እንዴ ከዚህ በኋላ? በቃ ምክንያቱም ሳይሽ በደንብ ጎበዝ ነሽ። የመጀመሪያሽ ነው ይሄ የመጀመሪያ ነው። ጎበዝ ነች። እንባም ቀላሉ ነው የምታመጣው። ጥሩ አክትረስ ይወጣታል ወደፊት። በመዝሙሩም በጣም በመንፈሳዊቱም በጣም ጠንካራ ነች። በጣም ጎበዝ ነች። ከዚህ ካጋጠመሽ መቼም ቀደም እስቲ ነበረ ከዛኛው ህይወት ራሴን አስተካክዬ ወደ ትምህርቱም ወደ መደበኛውም ነገር ለመመለስ ትንሽ ጊዜ ፈጀብኝ ብለሽኛል ቀደምና፣ አሁን እንዴት ነው ያለሽ? የመንፈስ መረጋጋቱ እስከምን ድረስ ነው አሁን? አሁን እግዚአብሔር ይመስገን ሙሉነት ይሰማኛል። ሙሉ ጤነኛውን ያለው እግዚአብሔር ይመስገን ባለው። አንደኛ ደግሞ ከምንም በላይ ሰው አለው ከጎንሽ የሚለኝ ሰው ኢትዮጵያ ህዝብ አለ፣ ሁሉም ከጎኔ። አሁን እግዚአብሔር ይመስገን ተረጋግቻለሁ፣ ደህና ነኝ። ቀደም እንግዲህ እንዳደመጣችሁት እስካሁን ተረባርበው
እንደዛ ከመንቀሳቀስ ያው በሁለት እግሯ እንድትራመድ አድርገዋል። በቀጣይ ደግሞ ህይወቷ እዚህ ጋር መቆም የለበትም። አሁን ጀመረ እኮ ህይወት አይደል? መማር አለባት፣ መደገፍ አለባት። ይሄን በተመለከተ ደግሞ አሜሪካን ሀገር የምትኖረው በጣም በርካታ አካል ጉዳተኞችን በማሳከም የምትታወቀው ደግ ልብ ያላት መወዳት እህቴ ነች። መንቢ ቀጣይ ህይወቷ ደግሞ በኔ ነው አታስቡ ስላልሽ እግዚአብሔር እድሜ ከጤና ይስጥሽ ብዬ መረቀያለሁ። እስኪ አንቺም ደግሞ ለመንቢ ይኸው ካሜራው ለመንቢ እናቴ ከጎኔ ስላለሽ በጣም ደስ ብሎኛል። አሁንም ደግሞ በጣም አድርጌ አመሰግናለሁ። ወድሻለሁ፣ አከብርሻለሁ። ኑሪልን። ደውላ ምን አለችሽ? ሁሌም ከጎኔ እንዳለችና በጣም አድርጋን ያጽናናችኝ። አንደኛ በሌላው ድጋፍ ብቻ አይደለም አምሮዬም ያለፈችበትን ታሪክና ዛሬ ደረሰችበትን ስታስተምረኝ ነገ ነው በቃ ይሄ ታሪክ አልፎ ነገ እኔም እዛ ደረጃ ደርሼ በቃ ያንን ቀን እንደማይ ተስፋ ሰጣኛለች። በጣም ደስ የምትል እናት ነች። እሷ በብዙ ፈተና ውስጥ ነው ያለፈችው። ህይወት በራሱ ሜዳ ብቻ አይደለም፣ ወጣ ገባ ነው። በከፍታውም በዝቅታውም ውስጥ እንግዲህ ፈተናዎች ይኖራሉና ለዛ ደግሞ መጠንከር ነው። በዛ የፈተና ወቅት ደግሞ እንደዚህ አለሁ የሚል ደግሞ ወገን ሲገኝ እንዴት ደስ ይላልና መንቢን በድጋሚ እናመሰግናለን። እሪ ብሎ በደንብ መጮህ የታመቀና ሌሎች በሽታዎችን ያስወጣል የሚል ንግግር ተናግረ እኔ አሁን ድረስ ግራ ገብቶኛል። እውነት ነው? አዎ እንትን ነው ይሄ። አንዴ ልጮ ስትረስ ካለብህ ጭንቀት ካለብህ እና ደግሞ ኢነርጂ ዝቅተኛ ከሆነ ዝም ብለን ነው ሰፈሩን እሪ በከንቱ ያልነው። እሪ በከንቱ አይደለም ነው እኮ አይደል? ነገባኝ ቆን እሪ ማለት አንዴ ጮህ እስኪ። ቆይ መጮህ አለው ጥቅም ምንድነው መሰለህ? በእኛም ባህል እኮ ያልቅስ ይውጣለት ይባላል። ያልቅስ ይውጣለት ማለት እኮ ያለ እንትን አይደለም። እኛውን እኮ ይሄ ህክምናው አሁን ይሄ ሞደርን ያለው ህክምና የሆነ የምታየው ነው። በላቦራቶሪ እያየ ይሄ ያለብህ ምን የሚታይ ነገር ላይ ፎከስ አደረገ። ባህሉ ግን ስፒሪቹዋል አለው። ይሄ ቅጠሉ አለ ምን አለ በብዙ አይነት እንትን ነው ከኔቸር ጋር አስተባብሮ ነው እንትን የሚል ያለህንም ውስጥ ያለህንም መጠቀምም ጭምር ማለት ነውና የባህል ህክምናው ይሄንን እንትን ይላልና ቻይና መጀመሪያ አካባቢ ሲሄድ አንዱ የገረመኝ ነገርም ይሄ ነበር። ይጮሃሉ ለጧጧት ባይ ዘ ዌይ አንዱ ትልቅ ኤክሰርሳይዝ ከነሱ መውሰድ ያለብን አሁን እኛ ሀገር ትልቅ ሰዎች እድሜያቸው ከ60 ከ70 ዓመት በላይ በተለይ ሴቶች ስፖርት ሲሰሩ ብናይ አሁን ትንሽ እየተለመደ መጣ እንጂ ምን ነው በዚህ እድሜሽ ምናምን ነው የሚባለው። እሷም አይ በዚህ እድሜ ደግሞ ልሩጥ እንደ ምናምን ነው። ግን እነሱ ሀገር ደግሞ እንዳውም ጭራሽ እድሜያቸው ከ50 ከ40 ዓመት በላይ የሆኑት እንዳውም ዴይሊ ኤክሰርሳይዝ ያደርጋሉ። ኤክሰርሳይዝ ያደርጉ ይሄን ነገር በብዛት የምታገኘው እድሜያቸው ትንሽ ገፋ ካሉ ሰዎች ነው። እና ሌሊት ላይ ምናምን ልክ አሁን አንተ እንደጮከው ይጮሃሉ። ልክ እየሄዱና አሁንም ድምጻቸውን በጣም አውሰው ይጮሃል። ምንም ሰው ሃንግ ሳያረጋቸው በእንትን ፕሌይግራውንድ ላይ ነው እየዞሩ ማለት ነው። በቃ የታወቀ ነው። ሰርኩል እያደረጉ ነው የሚሄዱትና ምንድነው እኔ መጀመሪያም አልገባኝም ነበርና ኦኬ የሆነ አንዳንዴ ክሬዚ የሆኑ ሰዎች ይሆናሉ ምናምን እላለሁ። ግን ላይክ እንደ ባህል አድርገው ነው እንትን የሚሉትና ጠየቅኩኝ። ይሄ ነገር ተነገረኝ እና ኦኬ ምንድነው አሁን ያን ስጮህ አንደኛ ስትረስ ካለብህ ስትረስን ሪሊፍ ያደርግልሃል ነው። እንደገና ደግሞ ዲፕሬሽኑ ምኑም ካለ አሁን ለምሳሌ ዝም ስትል እኮ ሴፕሻ ይኸውልህ አሁን ስትረስ እንደዚህ ያለ የሚያደርግህ ማትጋገር ከሆነ እንደዚህ ስትል ጭንቅ ነው። ግን ወጣ ስታደርግ ያልክ ግን ደግሞ እንትን ስትል ላይክ ሞር ኢነርጂ ነው ፉል የምታደርገው። ፕላስ እንደገና ደግሞ ያለህን ስትረስም የመበተን አይነት ነገር ነው። ይሄ ነው ፍልስፍና ቲዮሪው ይሄ ነው። እና ያው ያንን በተለይ ትልቅ ሰዎች ያንን ይጠቀማሉና እንደውም አንድ ጊዜ ኤግዛክት ዩኒቨርሲቲው ጠፋብኝ። አይ ቲንክ አውሮፓ ይመስለኛል። መብራት ጠፍቶ አንድ ተማሪ የሆነ ዲፕሬሽን ውስጥ ነበረ። በጣም ጮኸ እና በጣም ጮኸ። ማን የት ነው ማን ሚልም ስለሌለ በጣም ጮኸ። ያዘደይ ከዛ ዲፕሬሽን ሪሊፍ አገኘ ይሄ ሰው። እና ይሄ ከምንድነው የመጣው? አሁን ከዛም በኋላ በጣም ብዙ ዩኒቨርሲቲዎች መብራት ሲጠፋ ይጮሃሉ ተማሪዎች። ከዛም የመጣ ነው ባይዘው እና
በዛ ደረጃ በደንብ አልተከሄደበትም በሪሰርቹም በምኑም ግን ኢምፖርታንት ነው። በተለይ በባህላዊ ሕክምናው አንዱ ኢምፖርታንት እንትን ነገር ነው። ኤክስፒሪየንስ ነው ይሄን ያየሁት ማለት ነው። አወጣልኝ ታውቃለህ? አዎ እንዴ በጣም አዎ አዎ ውይ ያጨበጨባችሁልኝ አንዴ ትክክለኛ ቦታ ላይ ዳኒ ተገናኝተናል። አይ አንተ ግን ተቀለለ ብሎኝ እውነት እንደዛ ነው። ግን ይዞ የነበረ ባይ ዘ ዌይ እንትን ነው። አሁን ለምሳሌ ወታደሮችን ማይተህ እንደሆነ የሆነ ቶን አውጥተው ነው አለም እንትን ነው ያን ለምን የሚያደርጉት ብለህ ስታስብ የሆነ ነገር ይለመድና ይመጣል። ለምን እንደሆነ ግን ብዙ ሰው አይገባውም። ኢነርጂ ነው ምናምን ነገር እንትን ሲሉ that is ኢነርጂ ነው ፉል እያደረጉ ያሉት ማለት ነው። ከውስጥ ያለውን የሆነ የተጨናነቀ እንትኑን በማውጣት ሶ ኢነርጂ ሞር ስትሮንግ ማለት ነው። እንዴ ያለው ምናምን ስትልና አለው ምናምን ስትላ አይደለም ማለት ሶ ያ ማለት ነው ሞር እንትን ስትልም ያ ነው። አይ ዶክተር ደምሰው ግን መጽሐፍ አለበት እውነት በጣም ብዙ ነገር ነው። ባለፈው ኤርሚያስን አሁንም ላንሳው ኤርሚያስ አመልጋ ካንተ ጋር አንድ ፕራክቲስ ሰሩ ነበር አይደል? የሆነ ያን ከፈ ጋሽ ኤርሚያስ በነገራችን ላይ ቃል ገብቼለት ጋሽ ኤርሚያስ አመልጋን በቀን አንዴ እበላለሁ ከኢንተርቪው በኋላ ሰይፉ ለውጡን በሚቀጥለው ስንገናኝ ትነግረኛለህ እስኪ ሞክረው አለኝ። ይኸው ጋሽ ኤርሚያስ ሞከርኩ። ከዛ በኋላ በቀን አንዴ ለመብላት ነው እንደገባው ነው የበላሁት። በኋላ ከ15 ቀን ነው ከወር በኋላ ሰርግ ላይ ተገናኘን። አንድ ሰው ያገባ ነበርና ሂልተን ሁሉም ሰው አራት ለማንሳት ተሰልፏልና እንዲቆልዬ ስመጣ ከጋሽ ኤርሚያስ አመልጋ ጋር ፊት ለፊት ነው የተገናኘነውና የሚገርመው ሁሉም ሰው ወጥቶ አንድ ሰው ብቻ ነው ወንበር ላይ ቁጭ ያለው እሱ ነውና ይታዘባል ሰልፉን። እኔ ስመጣ እኩል ሆነ ማለት ቆልዬ ከዛ ጋሽ ኤርሚያስ ዛሬ ብቻ ነው አልኩት። ስለው ምን አለ መሰለ መብላቱን ብላ ግን እንዲህ ደግሞ አታብዛለኝ ማለት አሁንም በዛ ውስጥ እየኖረ ነው። ያ ግን ባይ ዘ ዌይ በጣም ጥሩ እንትን እኮ ነው። ባይ ዘ ዌይ እሱ ፍልስፍናም አይደለም ሪያሊቲ ነው። መተንፈሱ ጥሩ ነው። ምን ከዛ ጋርም የሚያዝ ነው ልፈልግ ነው አለ እኮ ውስጥ እኮ አሁን ለምሳሌ የምትስበው ኦክሲጅን አለ የምታወጣው ካርቦን ዳይኦክሳይድ አለ እሱን ማውጣት አለበት ውስጥ በብዛት እንትን ማለት የለበትም። ከኔቸር ጋር እንትን ማለት ነው። ዶክተር ደምሰው እንግዲህ ያው የመጣበት መንገድ የወጣትነት ያሳለፈው ከዛ በኋላ በትምህርት ራሱን ለመለወጥ የሄደበት ጉዞ የተማራቸው ትምህርቶች የተቸገሩትን ለማገዝ ምን ያህል ደግ ልብ እንዳለው እንግዲህ ስለሆነ ከልብ ነው የማመሰግነው። ወደፊትም እንግዲህ በቀጣይ ደግነቶች እንገናኛለን ብዬ አስባለሁ። እንግዲህ ስለሆነ እድሜ ከጤና ተመኙለት ዶክተር ደምሰው